እኔ መፈታታችን ሰላም ጤና ይስጥልን እንደምን ውላችኋል? ይህ የኮከብ ሚዲያ ነው። ከዚህ ፕሮግራም ጋር አብሬያችሁ የምቆየው ቃል ኪዳን ግርማ ነኝ፣ መላው የስቱዲዮ ባለሙያዎችን ጨምሮ። ዛሬ እንግዲህ እንግዳ ይዤላችሁ ቀርቤያለሁ። እንደተለመደው በየሳምንቱ በዚህ ሰዓት ይዘንላችሁ እንግዳ እንደምንቀርብ የታወቀ ነው። ዛሬ ደግሞ በጣም እጅግ የተወደዱ አባትን ይዤ ቀርቤያለሁ። ማን መሆናቸው ለራሳቸውን ያስተዋውቁናል። እስከዛው ግን ከኛ ጋር የምትቆዩ ሁላ ተመልካቾቻችን በአጠቃላይ ይህንን ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ሼር በማድረግ ከኛ ጋር እንድትቆዩ አሳስባለሁኝ። ልዩ አስተያየትና ድጋፍ መስጠት የምትፈልጉም ከስር በምናስቀምጥላችሁ ስልክ ቁጥር እንድትደውሉን እየጋበዝኩኝ ወደ ፕሮግራም ያልፋለሁ። ሻሎም መምህር፣ እንዴት ውለዋል? እግዚአብሔር የተመሰገነ ይሁን። እንግዲህ ለተመልካቾች እስኪ ራስዎትን እያስተዋወቁ በዛውን ጀምር። እሺ፣ አመሰግናለሁ ቃል ኪዳን፣ እግዚአብሔር ይባርክሽ። እኔንም እንግዳ አድርገሽ ስለጋበዝሽኝ መልእክት ካለህ እንደው ብሶት ካለህ በዚህ ሚዲያ ላይ ማስተላለፍ ትችላለህ ብለሽ እንግዳ አድርገሽ ጋብዘሽኛል። ከልብ አመሰግናለሁ። ራሴን ሳስተዋውቅ ያው በተለያዩ ፕሮግራሞች እንግዲህ ተጋብዣለሁ እና ብዙ ጊዜ ራስህን አስተዋውቅ እየተባልኩ ነው የሚጀምረውና ምናልባት አድማጭ ተመልካቾቻችን በዚህ ፕሮግራም ደግሞ ሲያዩኝ ወይ ይሄ ሰውዬ ሁልጊዜ የራሱን ነገር ያወራል የሚል መሰላቸት እንዳያሳዩ ከወዲሁ ይቅርታ መጠየቅ እፈልጋለሁ እና በዚህ ፕሮግራምም እንደ አዲስ ሰው አድርገው እንዲቀበሉኝ እንደ አዲስ ሰው አድርገው እንዲመለከቱኝ ነው የምፈልገው። እግዚአብሔር ይባርካችሁ እህት ወንድሞቼ። እንግዲህ እኔ መርጌታ ጽጌ ስጦታው ነው የምባለው። ያው እድገቴ በቆሎ ትምህርት ቤት በሰሜኑ ሀገራችን ነው። በቆሎ ትምህርት ቤት ከልጅነቴ ጀምሮ ነው ቤተሰቦቼ ወደ ትምህርት ቤቱ ያስገቡኝ። ከዚያ በኋላ በቤተ ክህነቱ ባለው የትምህርት ቆይታዬ በቤተ ክርስቲያኒቱ ልማረው የሚገባኝን ወይም ደግሞ ለመምህርነት የሚያበቀኝን የትምህርት ሙያ ተምሬ የምስክር ወረቀት ይዤ ከ17 ዓመት በላይ ቆይቻለሁ በቆሎ ትምህርት ቤት። በዚያ ቆይታ የተለያዩ ልምምዶች የግል አሉ። በቤተ ክርስቲያኒቱ ብዙ የማይፈቀድም ሊበረታታ የሚገባውም እንደው ምናልባት እንደ ጽድቅም እንደ ኃጢአትም የሚቆጠሩ ማንኛውም ተማሪ የሚለማመዳቸው የግል ህይወቶች አሉት። በእነዚያ ሁሉ አልፌ ግን ቤተ ክርስቲያኒቱ በፈቀደችው ባዘጋጀችው የትምህርት መርሃ ግብር መሰረት ተምሬ ምስክር ወረቀት ይዤ ወደ አዲስ አበባ መጥቼ ነው እንግዲህ አዲስ አበባ ገብቼ የቀረሁት ስራ ፍለጋ። በጣም መልካም። በምን ነበረ የሚያገለግሉት? አዲስ አበባ ሴት ነበር የሚያገለግሉት በመጡ ሰዓት? አዲስ አበባ 79 ዓመተ ምህረት መጨረሻ ላይ ነው የመጣሁት። ስመጣ ግን ደብረ ሊባኖስ ገዳም ነው መጀመሪያ ማረፊያ የመረጥኩት። አዲስ አበባ ዘመድ የለኝም፣ ምንም የማውቀው ሰው የለኝም እና ገብቼ ባህር ሆኖ እንዳይበለኝ እንደው ፈርቼ ለምን ደብረ ሊባኖስ ቆይቼ አዲስ አበባን አላጠነውም አልኩና አዲስ ባህር ማነው ስሙ እዛ ደብረ ሊባኖስ ገዳም ቆየው። ከዚያ አጠር ያሉ ውዳሴ ማርያም፣ ቅዳሴ ማርያም ትርጓሜ የሚባሉ ትምህርቶች አሉ በቀላሉ ሊጠኑ የሚችሉ እነሱን እየተማርኩ ክረምቱን ቆየውና ክረምቱን ጨርሼ አዲስ አበባ ገባሁ። እንግዲህ ከዚያ ቆሎ ትምህርት ቤት በቆየሁበት ጊዜ የቅዳሴ ምስክር ወረቀት ይዣለሁ። ቅኔ የምስክር ወረቀት የለኝም፣ የራሴ ሙያ አለኝ። በራሴ ሙያ ተጠቃሚ ነኝ። ቤተክርስቲያን በቅኔ አገለግላለሁ፣ በቅዳሴ መምህርነት አገለግላለሁ። አዲስ አበባ ከመጣሁ በኋላ ደግሞ እንደመጣሁ ቀጥታ ቅድስት ሥላሴ ካቴድራል ካረፍኩ በኋላ አንተ ልጅን መምህር ሆነህ ማገልገል አይጠበቅብህም፣ እንደገና ትምህርት መጨመር አለብህ ተብዬ መንፈሳዊ ኮሌጅ እንድገባ ተደረገ። መንፈሳዊ ኮሌጅ ገብቼ 79፣ 80 እና 81 ሁለቱን ዓመታት የሐዲሳት ትርጓሜ ጳውሎስ መንፈሳዊ ኮሌጅ እየተማርኩ ቆየሁ እና ባጀት አልነበረም። ያው ተስፈኝነት የሚባል አለ። ምንድነው? አንቺ ዝም ብለሽ ስራ በትምህርት ቤቱ ስራ እየሰራሽ ነገር ግን ከትምህርት ቤቱ የሚሰጥሽ ልክ እንደ ልመና አይነት ኑሮ ከትምህርት ቤት የሚሰጠኝን ድርጎ ልዩ ድጋፍ እየተረዳሁ ያንን እየተማርኩ ቆየሁ። ግን ባጀት መደበኛ ተማሪ አላደርገኝ ሲሉ አሰብ የቅዳሴ መምህር ይፈለጋል ሲባል ወደ አሰብ ነው የሄድኩት። 71 ዓመት 81 ዓመተ ምህረት መጨረሻ ላይ
ከዚያ 82 83 እስከ 84 መጨረሻ ደግሞ ኢህአዴግ ወይም ሻዕቢያ ከዚያ እስኪገባ ድረስ ከዚያ በመምህርነት እያገለገልኩ ቆይቻለሁኝ አሰብ። እንግዲህ ለመጀመሪያ ጊዜ በመምህርነት ተቀጥሬ ያገለገልኩት አሰብ ነው። በጣም ረጅም ጊዜ ነው። አዎ አሰብ ነው። ከአሰብ ተፈናቅለን መጣንና ቅድሚያ ለተፈናቃይ የስራ እድል ይሰጥ ሲባል እንግዲህ በዚያ ጊዜ ምናልባት አንቺ ልጅ ካልሆንሽ የአሰብ ተፈናቃይ የኤርትራ ተፈናቃይ ጃን ሜዳ መጠለያ ነው ያረፈው ህዝቡ እና በስንዴ በዘይት በምናምን እየተረዳን የኖረ። እኔ የቤተ ክህነት ሰው ስለሆኑ እርዳታ እዚያ በመጠለያ መቀመጥ አልፈለኩም። ቅድሚያ ለተፈናቃይ ስራ ይሰጥ ሲባል ያኔ ፓትርያርኩ ብፁዕ ወቅዱስ አቡነ መርቆሬዎስ ናቸው። መማር ፈልጋለሁ አልኋቸው። እኔ ትምህርት ልማር የጀመርኩት ትምህርት አለ ከዚህ በፊት እሱን መጨረስ አለብኝ አልሁና ስጠይቃቸው እንግዲያውስ ባጀቱ ይፈቀድልሃል አሉና ባጀቱ ተፈቀደልኝ። ሄዱ። ያኔ በፊት ያቋረጥኩትን ትምህርት አጠናቀቅኩ። የአዲሳት ትርጓሜ አጠናቀቅኩ። ወደ ኋላ ያለው ስለጠፋኝ ትምህርቱ ስለዘነገሁት መጀመር አላስፈልገኝም። ትርጓሜ መማሩን ሲጀመር አልወደድኩትም። እንዲሁ ዝም ብዬ የጀመርኩት ልጨርሰው ብዬ ነው እንጂ ፍላጎቱ አልነበረኝም። ግን 85 ዓመተ ምህረት ላይ ባጀት አገኘሁ። መደበኛ ባጀት የግሪክ ስኮላርሺፕ ለ40 ተማሪዎች ባጀት ስትፈቅድ የግሪክ ቤተክርስቲያን። ከዚያ ተወዳድሬ የገባሁና የስነ መለኮት ትምህርት ተመረኩ። ከቅዳሴ መምህርነቱ ጎን የስነ መለኮት ምሩቅ ሆንኩ ማለት ነው። የሐዲሳቱን ብጨርሰውም የምስክር ወረቀት አልተቀበልኩበትም። ምክንያቱም በቂ ትምህርት አልተማርኩም እውነት ለመናገር። ግን ጥሩ የመረዳት ጥሩ ግንዛቤ እንትን አግኝቼበታለሁ እና በዚህ ሁኔታ እያለሁ ነው ከዚያ በኋላ ተመርቄ ወደ አገልግሎት የገባሁት። ከአገልግሎት ከገባሁ በኋላ ግን ተመርቄ የአዲስ አበባ አድባራት የክፍለ ሀገር አድባራት በስብከተ ወንጌል አገልግያለሁ። ቆጥሬም አልጨርሰውም። ምክንያቱም አንደኛ ቤተክርስቲያኒቱ ትመድባለች ከኮሌጅ ለምሳሌ ልደታ ቤተክርስቲያን አስተምር ተብዬ ሰኞ ሰኞ መደበኛ ፕሮግራም ይሰጠኛል። ቅድስት ማርያም 5 ኪሎ ማክሰኞ ማክሰኞ ይሰጠኛል። ረቡዕ ረቡዕ ቀጨኔ መድኃኔዓለም እንዳስተምር ታዛለሁ። በእያንዳንዱ ቀን ለምሳሌ አሁን አዲሱ ሚካኤል ሂጄ ማክሰኞ ወይም ሐሙስ ቀን ተጋብዤ ያስተማርኩ እንደሆነ ይሄ አስተማሪ ጥሩ ያስተምራልና ከትምህርት ቤቱ መደበኛ ቀን እንዲሰጠው በደብዳቤ ይጠየቅ ይባላል። ጥሩ ካስተማርኩ ህዝቡ ከወደደኝ ትምህርት ቤቱ ይመጡና የሆኑ የወይ ስብከተ ወንጌል ኃላፊው መርጌታ ጽጌ ሐሙስ ሐሙስ በቋሚነት እዚህ አዲሱ ሚካኤል እየመጣ እንዲያስተምር ተብሎ ትምህርት ቤቱ ይጠየቃል። ከዚያ በኋላ ሊቀ ጳጳሱ ናቸው በደብዳቤ መርጌታ ጽጌ ሂደህ አዲሱ ሚካኤል ሐሙስ ሐሙስ እንድታስተምር ተብሎ በደብዳቤ ይጻፍልኛል። እሁድ እሁድ ግን ሰንበት ትምህርት ቤት ደግሞ አለን። እሁድ እሁድ ሰንበት ትምህርት ቤት እናስተምራለን። ምክንያቱም ተመርቀን እስክንወጣ ድረስ አንደኛ የራሳችን መደፋፈሪያ ሙያ መለማመጃ ነው። ሁለተኛ ነገር ደግሞ ከኛ የተሻለ ሌላ አስተማሪ ስለማይኖር እኛንን ትምህርት ቤቱ ሰንበት ትምህርት ቤቱን ይዘ ነው የምናገለግለው እና በእንዲህ አይነት ሙያ እያገለገልሁ ቆይቻለሁ። መደበኛ አገልግሎት ግን 88 ዓመተ ምህረት ተመረቄ ከጨረስኩ በኋላ ጎፋ ገብርኤል ካቴድራል የስብከተ ወንጌል ኃላፊና የሰንበት ትምህርት ቤቱ የበላይ ጠባቂ ሆኜ ተመደብኩ ማለት ነው። በጣም ይገርማል። በእውነት በጣም እየተመሰጥኩ ነበረ እያዳመጥኩት የነበረውና ከዛ ጊዜ ጀምሮ ራሶትን ለወንጌል እንደሰጡ ነው የማስበው። ዛሬ አይደለም የተገለጠው፣ ዛሬ አይደለም የመጣው ይሄ ነገርና እውነት የበራልኝ 86 ዓመተ ምህረት ኮሌጅ በገባሁ በሁለተኛ ዓመቴ ላይ ነው እውነት የበራልኝ። እንዴት ነው ታዲያ እስከ ዛሬ ድረስ ማለት አሁን እንዲህ ገልጠው ወይም ጥሰው ብዬም ብል ጥሩ ነውና የወጡት እውነት እንዴት ነው አምቀው ይዘውት የከረሙትስ? በምን መልኩስ ነበረ እዛ ውስጥ ስትቀጥሉበት የነበረው? ይሄ ነገር እውነት ነው እያሉ ስትከራከሩ ነበር ወይንስ ቆይ ይቅርብኝ ብለው ዝም ብለው ነበር የቆዩ? 86 ማለት እኮ ኦልሞስት የኛን እድሜ ማለት ነው። አዎ በጣም ሩቅ ነው። እውነት ነው። እና እንዴት ነበር እስኪ እሱን ጊዜያቸው? ይኸውልሽ 85 ዓመተ ምህረት ከገባው በኋላ 85 ላይ ከዚያ በፊት ነግሬሻለሁ። 80 እና 81 ላይ ወደ አሰብ ከመሄድ በፊት ዝም ብሎ አንድምታ የሚባል ትምህርት አለ። ትርጓሜ ነው እሱ። ዝግት ድፍን ያለ ወደ እውነት የማያመጣ ያንን እንድትሸመድጅ ብቻ መምሩ ከተነፈሱበት ላይ እየተነፈስሽ ካረፉበት ላይ እያረፍሽ ያንን የምታጠኝ ነሽ እንጂ ይሄ ለምን ያ እንዴት ይሄ እንዴት ብለሽ የምትጠይቅበት እድልም የለም። መምህራኑን ብትጠይቂያቸው ስርዓት ያዝ፣ ይሄ ጥያቄህ
ሄዶ ወደ አርዮሳዊ ኑፋቄ ይወስዳል። ተጠንቀቅ እያሉ ያስፈራሩሻል እንጂ ጠይቀሽ የልብሽን የሚያደርስ መልስ አታገኝም። ወደ ኮሌጁ ወደ ስነ መለኮቱ የገባሽ እንደሆነ ግን 85 ዓመተ ምህረት ከአስር ተመልሼ ስገባ 85 አንደኛ ዓመት ብዬ ገብቼ እውነት ለመናገር አብርሁ እንትኑ ያው ከዚህ በፊት እንደነበር ነው። ለታምረ ማርያም ነው ክብር የምንሰጠው፣ ለድርሳናቱ ለገድላቱ ነው ክብር የምንሰጠው። ያንን ነው የምንጸልየው፣ ያንን ነው ልምምዳችን ከዚያ ጋር ነው። በየቀኑ የሚነበቡትን ገድላትና ድርሳናት ሸምድደን ነው መድረክ ላይ መስበክ የምንፈልግ የነበረው። እውቀትም የሚመስለን ያነበረ። ለምሳሌ ቅዱስ ሚካኤል ዛሬ ህዳር 12 ከሆነ የሚከበረው ያንን አንብቤ ዛሬ የምንማማረው ስለ ቅዱስ ሚካኤል ነው። ዛሬ ታላቁ ቅዱስ ሚካኤል ዲያብሎስ ከወደቀ በኋላ የዲያብሎስን ከፍተኛ ማዕረግ ደርቦ በመያዝ ስልጣኑን እንግዲህ በቤተክርስቲያኒቱ አቆጣጠር ዲያብሎስ የመጨረሻው ትልቁ ባለስልጣን እንደነበረ፣ የመላእክት ሁሉ አለቃ እንደነበረ ይተረካል። ሲወድቅ ግን ሚካኤል ነው ስፍራውን የተካው። የመላእክት የስልጣን መሸጋሸግ ተደርጓል ተብሎ ይታመናል። እና ህዳር 12 እግዚአብሔር ሚካኤልን የሾመበት ቀን ተብሎ ነው የሚተረከው። ያንን ታሪክ ይዘን ሂደን ነው መድረክ ላይ የምንሰብከው። የሚዘመረውም ከሚካኤል ያለፈ አይደለም። ማንም ሰንበት ተማሪ መድረክ ላይ ይዘምሩ ቢባሉ ሚካኤል ሚካኤል ነው የሚሉት። ስለዚህ ያነበረው 86 ላይ ስገባ ግን አንደኛ ትልልቅ አሁን ስማቸው በትልቅ በወንጌል አገልግሎት እየተጠሩ የሚታወቁ የወንጌል አባቶች በጵጵስና ማዕረግ ያሉ እነዚያም እዚያ ነበሩ፣ ኮሌጅ ላይ ነበሩና ወንጌል ሲሰብኩ ሲያስተምሩ አያቸዋለሁ። እና መነቃቃት አለ ማለት ይሄ በቃ ስብከት ማለት ለካ እንደዚህም አለ እንዴ የማለት ነገር እና 86 ዓመተ ምህረት ላይ ወደ ወንጌል የመምጣት ነገር እንዴ 85 እኮ ለምንድን ነው ታምረ ማርያም የማንማረው? ኮሌጅ ውስጥ ወደ 13 ሳብጀክት እንማራለን። ከዚያ ውስጥ ግን ታምረ ማርያም የሚባል ትምህርት የለም። ድርሳናት ገድላት እንደ አንድ ክፍል የትምህርት ተይዞ አይሰጥም። እና ለምንድን ነው ማንማር እያልን እኮ እንሟገት ነበር አንደኛ ዓመት ላይ። እና መምህራኑ በጣም ብልጦች ናቸው፣ አስተዋዮች ናቸው። ስርዓት ያዝ ብሎ አይቆጡም። እሱንን በሚቀጥለው ዓመት ነው መማር የምትጀምሩ እና ይሄንን አሁን ጨርሱና በዚህ ዓመት የተመደበው ይሄ ስለሆነ ይሄንን ጨርሱና በሚቀጥለው ዓመት ግን ስለ ታምረ ማርያም እንማማራለን ብለው ለሚቀጥለው ዓመት እንደምንማረው ተስፋ ይሰጡናል። ለካ እውነት እየገባን መጽሐፍ ቅዱስን እያነበብን እየተረዳን ሂደን ሁለተኛ ዓመት ስንጀምር ለድርሳናቱና ለገድላቱ ያለን አመለካከት የወረደ ይሆናል። አየሽ እስከዚያ ድረስ እየሞረዱን የሚጣለውን እያስጣሉ በዘዴ ይዘውን ይቆያሉ። በእንክብካቤ በዘዴ በእውነት ጠንቃቃ መምህራን ጠንቃቃ ሊቃውንት ናቸው። እና እነዚህ አባቶች እንደዚያ እያስጣሉ ቀስ በቀስ ቆዩና መጨረሻ ላይ ልክ 86 ዓመተ ምህረት ላይ ገድላት የኛ መቀለጃ ሆኑ፣ ድርሳናቱ መቀለጃ ሆኑ፣ በቃ መሳሳቂያ መዝናኛ ሆኑ። እንኳን ልንማራቸው ቁም ነገረኛ መጻሕፍት አድርገን ልንቀበላቸው ይቅርና እንደ ተረት ሆኑ። እውነቱ መጣ። በዚያን ጊዜ ደግሞ መምህራኑ የተለያዩ መጻሕፍቶችን እያመጡ ላይብረሪ ያስቀምጡልናል። ይሄን መጽሐፍ አንብቡና ሰኞ የቤት ስራ እንደዚህ እንድታደርጉ፣ ይሄንን አንብባችሁ በግሩፕ እንደዚህ ሪፖርት እንድታደርጉ ሰኞ ማርክ አለ ምናምን ይሉና ቅዳሜና እሑድ የቤት ስራ የሚሰጡን የተለያዩ ከወንጌላውያን የተጻፉ መጻሕፍቶች ካሉ እና ለሙ ቢፍቱ የጻፏቸው እነ መለሰ ወጉ የጻፏቸው ሌሎች እነ የቤተ ክርስቲያን ታሪክ የጻፈ ማን ነው ዮሐንስ ሳንድቤድ የተባለ ትርጉም ነው እና እነሱ የጻፏቸውን ሁሉ እያመጡ እየሰጡ እዚያ ላይብረሪ እያስቀመጡ አንብቡና ሰኞ ሪፖርት እንድታደርጉ የትኛው ነው ጥሩ መጥፎ የትኛው ነው። 3 ወይም 4 ሆናችሁ ሙሉ ወንጌል ጦር ኃይሎች ቀጠና 2 ሂዱና በልሳን ሲጸልዩ፣ መዝሙር ሲዘምሩ፣ ሲሰብኩ፣ ሲያብራሩ ከመጀመሪያ እስከ መጨረሻ ተከታትላችሁ ሰኞ ሪፖርት እንድታቀርቡ። ምን ታዘባችሁ? ምንስ አደነቃችሁ? ምን ወደዳችሁ? እያሉ 3ታችንን ሙሉ ወንጌል፣ 3ታችንን ፒያሳ መካነ ኢየሱስ፣ 3ታችንን ሌላ ቸርች፣ 3ታችንን ካቶሊክ፣ 3ታችንን የሆነ የቤት ስራ ይሰጡንና ሰኞ የሪፖርት ቀን ይሆናል። የሚገርምሽ
በታማኝነት ነው ሪፖርት የምናቀርበው። በታማኝነት የታዘብነውን የጠላነውን በጥላቻ መልክ እናቀርባለን። ያደነቅነውን የወደድነውን ደግሞ በአድናቆት እናቀርባለን። መምህራኑ በምን መንፈስ ነገሩን እንደመረመር ነው እንደተረዳ ነው አይምሯችን እንዴት እያደገና እየበሰለ እንደሄደ እነሱ ማጥኛቸው ነው። ይሄ ደግሞ ይረዱናል በደንብ። ከዚያ በኋላ የመጽሐፍ ቅዱስ መዝገበ ቃላት ደግሞ እያመጡ ይሰጡናል። ኢየሱስ አማላጅ ነው አያማልድም ምናምን የሚለውን ነገር እነሱ ጋር ድብድብ ሳይሆን የምንገጥመው የመጽሐፍ ቅዱስ መዝገበ ቃላት ያመጡና አማላጅ የሚለውን ቃል እስኪያውጡና እዩት፣ መጽሐፍ ቅዱስ ምን ይላል? በሱ ላይ ተወያዩ። በግሩፕ ተወያዩና ተግባብታችኋል ወይስ አልተግባባችሁም? ልዩነት ፈጠራችሁስ ወይስ ልዩነት አልፈጠራችሁም? ብለው ደግሞ ያንን አምጥተው የቤት ስራ ይሰጡናል። ሌሎች ማጣቀሻ መጻሕፍቶችን ሁሉ የናለቃ ታዬ የናለቃ ኪዳነ ወልድ ክፍልን መዝገበ ቃላት እሱ ላይ ሁሉ አማላጅነትን አምጥተው ይሰጡናልና እንደዛ እያደረጉ ነበረ ጥያቄያችን በራሱ ጊዜ እንዲፈታ ሲያደርጉ የነበረ እና መምህራኖቻችን በጣም ጠንቃቃና አስተዋዮች ናቸው። በእውነት እንደው እግዚአብሔር ይባርካቸው። አሁን አንዳንዶቹ በሕይወት አሉ፣ አንዳንዶቹ ሙተዋል፣ በሕይወት የሉም። ግን እኛን ሰርተው አለፉ እና ያን ጊዜ ለምን እንዴት ገፍታችሁ አልወጣችሁም ላልሽው፣ አንደኛ የመምህራኖቹ ጥንቃቄ የተሞላበት ምክር ነው። ምን ይሉ ነበረ? ብፁዕ አቡነ መርሃ ክርስቶስ የትምህርት ቤቱ ዋና ኃላፊ ሊቀ ጳጳስ አሁን እዚህ የነገርናችሁን ነገ እሁድ ሄዳችሁ መድረክ ላይ ብትናገሩት የጋኑን ወደ ማሰሮ መገልበጥ ነው የሚሆንባችሁ ይሉናል። የጋኑን ወደ ማሰሮ ብትገለብጡት የምታተርፉት በጣም ትንሽ ነው፣ የሚባክንባችሁ ብዙ ነው። ስለዚህ ተጠንቅቃችሁ ነው፣ ለክታችሁ ነው። ህዝቡና እናንተ እኩል አይደላችሁ። ሰንበት ትምህርት ቤቱና እናንተ እኩል አይደላችሁ። ለምትጠየቁት ጥያቄ በገባችሁ ልክ አትናገሩ። የተረዱትና ያልተረዱትን ደግሞ ለዩዋቸው። የሚቀበሉና የማይቀበሉትን መርምሯቸው። አንዳንድ አኩራፊ አለ፣ እምነቱ የተነካበት የሚመስለው ገድላቱ ድርሳናቱ ይሄ ትክክል አይደለም ስትሉት መናፍቅነት የሚመስለው አለ። ስለዚህ ለነዚህ ተጠንቀቁ። አንድ ጊዜ ገጠመ ልንገርሽ። አዲሱ ሚካኤል ቅድማን ስላነሳሁት እዚህ አዲሱ ሚካኤል የተነሳ በጣም የሚገርም ነገር ነው። ሰንበት ተማሪዎቹ 10ኛ ዓመት ይሁን ዓመት በዓል የሰንበት ትምህርት ቤቱን ያከብራሉ እና ልዩ ዝግጅት ተብሎ ነው፣ ደማቅ ፕሮግራም ነው። እዚያ በዓል ላይ የሰንበት ትምህርት ቤቱ የበላይ መምህር ተብሎ የተመደበው የኛ ጓደኛ የኛን ሊቀ ጳጳሱን እና እኛን በትምህርት ቤቱ ሚኒባስ ሂደን ደመቅ አድርገን ባህሉን እንድናከብርለት ጋበዘን እና ጳጳሱ ሲሄዱ እኛን ሰብስበው ይዘውን ሄዱ። ጥሩ ቦታ ተሰጥቶን ፕሮግራሙን እንከታተላለን እና ድራማ ቀረበ። ድራማው የጽዋ ማህበር ነው። የሚካኤል የጽዋ ማህበር ይጠጣል። የጽዋ ማህበር ሲጠጣ ከዚያ ቤት ውስጥ ግን ጴንጤ የሆነች ልጅ ተፈጥራለች። እንግዲህ ድራማው መልእክቱ ይሄ ነው። ጴንጤዋን ለመቃወም ኦርቶዶክሶች የጽዋ ማህበር መጠጣታቸው ጥሩ ኦርቶዶክስነት ለቤተ ክርስቲያኒቱ ጥሩ ጠበቃ እንደሆነ አድርገው ነው ድራማውን የሰሩት የነበረ። ከዚያ ያ የጽዋ ማህበር ጠላው ተደገሰ፣ ፈንዲሻው ምናምኑ ጨፌው የሆነው ነገር ሁሉ ሆነ። ያቺ ጴንጤ ልጅ በኢየሱስ ስም ትቃወማለች። እነሱ ሰዓቱ ደርሶ መጥተው እዚያ ጠላ እስኪጠጡ ድረስ ገና በነበረው ደቂቃ ቀደም ብላ እሷ በጌታ በኢየሱስ ክርስቶስ ስም ይሄ መንፈስ የተገለበጠ ይሁን ይመታ በኢየሱስ ስም እግዚአብሔር ሆይ በልጅ በኢየሱስ ስም ያለች የዚያን የበዓል ፕሮግራም ስታወግዝ ስትቃወም ስትጸልይ ነበር። ከዚያ ደግሞ መዝሙር ትዘምራለች። መዝሙሩ ምን ትል ነበር መሰለሽ? ዘመድ ቢከዳኝ አይጨንቀኝም፣ ወዳጅ ቢከዳኝ አይገደኝም፣ አንተ ብቻ አትተወኝ አትጣለኝ እያለች ትዘምር ነበር። ጳጳሱ ይሰማሉ፣ ዝም ብለው ይሰማሉ። ምን እያሉ ይሆን እያልን እኛ በደንብ እሳቸውን እየተከታተልን ነው። በኋላ እነሱ ደግሞ መጡና
ሚካኤል ተራዳን በእውነት አንተ ተራዳን በእውነት እያሉ ሚካኤልን እንደ ጉድ አመሰገኑ። ተጠጣ ምን ተባለ። ከዚያ በኋላ ድራማው በዚያ ተጠናቀቀና ጳጳሱ ምክርና የመዝጊያ ጸሎት እንዲያደርጉ ተጋበዙ። በጣም የዋህና ግልጽ ሰው ናቸው። ልጆቼ ድራማውን ተከታትየዋለሁ። ምን መልእክት ልታስተላልፉ እንደፈለጋችሁም ገብቶኛል። ያቺ ብቻዋን የነበረች ልጅ ግን በጣም ደስ ብለኛለች። ጥሩ ነበር ስትዘምር የነበረው። እነሱ እኮ መናፍቅ ገብቶባቸው ከቤታቸው መናፍቅን እየተቃወሙ ተሰብስበው በቡድን እሷን እያሳደዱ ነው መልእክቱ። ስለዚህ እንዲህ አይነት ነገር ነው መበረታታት ያለበት ነበረ መልእክቱ። እሳቸው አዞሩት ነገሩን። አየሽ ደግ አደረጋችሁ አላሏቸው። እንደዚህ አይነት በቤታችሁ መናፍቅ ሲወለድ እናንተ በቡድን የቅዱሳንን ስም ይዛችሁ መዋጋት ማሳደር ነው ያለባችሁ እንጂ እንክርዳድ ከእናንተ መካከል በቅሎ እንደዚህ ማድረግ የለበትም ብለው የሚደግፉ መስሏቸው ነበር። እሳቸው የዚያችኛይቱ ደጋፊ ሆኑና መልእክቱን መስበክ ጀመሩ፣ ማድነቅ ጀመሩ። እያበላሻችሁባት እናንተ ግን እያበላሻችሁባት፣ እሷ ደህና ነበረች ይዘው የነበረ እያሉ የነዚህ እያወራ እዚያ አንዱ ልጅ አባታችን እሷ እኮ መናፍቅ ናት አላቸው። በጆሯቸው ሄዶ ምናልባት አልገባቸው እንደሆነ ብሎ ፈርቶ እሷ እኮ መናፍቅ ናት አላቸው። አንተ ገብቶኛል፣ እሷ መናፍቅ እንደሆነች ገብቶኛል፣ ግን ትክክል አይደላችሁም እናንተ አሉት። እንደገና ጭራሽ ምን ታምር ተፈጠረ ብለን ደንግጠን፣ እውነቴን ነው ህዝቡ ዝም አለ። ጳጳስ አይደሉ? ልክ ይሄ አሁን የሰሞኑ ግርግር አይተሽዋል። አቡነ ገብርኤል አቡነ እንትና የሚባባሉበት አንድ ጳጳስ በዚያ ማዕረግ አንድ ትልቅ ቦምብ ሲያፈነዳ በቤተ ክርስቲያን ውስጥ ድንጋጤ ይፈጥራል። እርግጥ ነው አንዳንድ ህገወጥ ሰዎች የማይገባ ነገር ሊናገሩ ይችላሉ፣ ሊሳደቡ ይችላሉ። ግን አባት ነውና የአባትን ችግር አባት ይፍተው ነው መባል ያለበት እንጂ ቅሌታም ሰይጣን ዲያብሎስ ምናምን ልጋጋም ተብሎ አንድ ጳጳስ አይሰደፍም። እንደዛ የሚሉ ቲክቶክ ላይ ስላየሁኝ አይቻለሁኝ። በጣም ሰሞኑን ትናንትናም የቃና ተዋህዶ ላይ የለቀኩት ለምን እንዲህ የማይባል ነገር እናንተ ልጆች ናችሁ ከሆነ ችግር ከሆነ አባቶች ጥያቄ አባቶች ይቅረብ እንጂ እናንተ እነማን ናችሁ ብዬ የሞገትኩበት ሁኔታ አለ። እና እንደው በዚያን ጊዜ ግን እውነት ልንገርሽ የዚያን ጊዜ ወጣት አባት አክባሪ ነው አለ ማለቱ። ወራዶልን እግዚኦ ረከሰ የቤተ ክርስቲያን መናፍቅ ጳጳስ ገብቶ አላለም። ዝም ምን ያህል ህዝቡ ዝም። ሰንበት ተማሪው እንኳን እንደዚህ አይነት ድራማ ሰርቶ ሳይሞገስ ሲተች ምንም አላለም። ዝም ምን ያህል ደንግጦ ጳጳስ ነው ያለው። ለጳጳስ ክብር መስጠት አስፈላጊ ስለሆነ ከዚያ በዚያ ሁኔታ ተጠናቀቀ። በመኪና ተሳፍረን ስንሄድ ተመልሰን ያች ሚኒባሷ አባታችን ልጆቹ እኮ ድራማውን ያቀረቡት እንደዚያ እንዲሉ አልነበረም፣ እንዴት ነገሩ እኮ ተቀየረባቸው አልናቸው። እኛ ፈልገነው ነው፣ ትክክል ነው የአባባላቸው። ይኸውላችሁ ልጆች እንግዲህ እኔ በዚህ ዕድሜ መዋሸት አይሆንልኝም ነው ያሉ። በዚህ ዕድሜ እኔ መዋሸት አልፈልግም። ጴንጤ ካሉ የስ አይ አም ጴንጤ በቃ ምን ልበል ታዲያ። ቤተ ክህነት እኔ አቡነ መርሐ ክርስቶስ ማለት ቤተ ክህነት እዚያ ግቢ ሲገቡ ኧረ አባታችን ኮሌጁን ጴንጤ ያደረጉት፣ ኮሌጁን የመናፍቃን መፈልፈያ ያደረጉት፣ ኧረ አባታችን ኧረ ተው ይስተካከሉ፣ ኧረ እሱ ትምህርት ቤቱን እያበላሹት ነው ሲባሉ እናንተ ያልበራላችሁ እና ማን ይሰበክ? ወንጌል ያልተሰበከ ኢየሱስ ያልተሰበከ ማን ይሰበክ? እና በዚህ ዕድሜ እኔ ኢየሱስን ሳልሰብክ ልሙት እንዴ የምትሉትን በሉ እኔ በቀኝ እንግዲህ ነው ሲሉ ነበር። እንዲህ አይነት የቆረጡ የጨከኑ አባቶች ናቸው እኛን የወለዱ። ስለዚህ ተጠንቀቁ፣ ለቤተ ክርስቲያኒቱ ተጠንቀቁ፣ ጥበብ ይኑራችሁ ነው እንጂ ያሉት እውነትን እንድንቀይር ግን በፍጹም አላስተማሩ። እና እንዴት ፈጥነህ አልወጣህም ያልሽው እነዚህ አባቶች ከአጠገባችን ስለነበሩ ነው። በጣም ነው የሚደንቀው። እኔ ይሄን ነገር ምናምን ተናግሬው አላውቅም። ለመጀመሪያ ጊዜ ነው እዚህ መድረክ ላይ የተናገርኩት። እዚህ አቡነ መርሐ ክርስቶስ እዚያ ንግስ በዓል ላይ ተገኝተው የሰንበት ትምህርት በዓል ላይ ተገኝተው ይሄንን የተናገሩትን እንጃኒ ከሌላ ቦታ እየተናገርኩት አይመስለኝም። እኔም ዛሬ መስማቴ ነውና በጣም የተመሰጥኩኝ ነው። እውነት ማለት እርሶን
ለመጠየቅ ለሌሎቹ እንደው ስለርሶ እንዲረዱ ለማድረግ ነበር እየሞከርኩ የነበረውና ስለርሶ ማላቀውን ነገር እኔ ራሱ አዲስ ሆኜ ነው እየሰማሁ ያለሁት። ስለዚህ ሁሉ እግዚአብሔር ይመስገን። አሜን። ስለዚህ ስለ ተሐድሶ ስናወራ ያው እንግዲህ ተሐድሶ ማለት አንድን ነገር ማደስ ማለት ነው አይደል? ማደስ ማደስ የሚባል ነገር የመጀመሪያ የነበረውን መመለስ ነው ወይንስ የነበረውን ነገር ትቶ ሌላ ነገር ማምጣት ነው? እስኪ ስለ ተሐድሶ ምን ያስባሉ? እንደገና ደግሞ ተሐድሶ ለማን ያስፈልጋል? አሁን በዚህ ዘመን በተለይ ደግሞ በእኛ ዘመን ተሐድሶ ለማን ነው የሚያስፈልገው? እርሶ ስለ ተሐድሶ ያለው አመለካከትስ ምንድን ነው? ጥሩ ጥያቄ ነው። አንዳንድ ሰዎች ተሐድሶ የሚለው ነገር ከብዷቸዋል። ይቻላል ወይ ወደሚል ጥያቄ ሁሉ መጥተዋል። ይቻላል? እውነት ተሐድሶ ሊመጣ? ተሐድሶ በታምር አይመጣም። ከዚህ በፊትም ሙከራ ተደርጓል። በአውሮፓ ሙከራ ተደርጓል። በመካከለኛው ምስራቅ ሙከራ ተደርጓል። በኢትዮጵያም 2 3 4 ተደርጓል። ተሐድሶ አይመጣም የሚሉ ሰዎች የፈሩ ሰዎች አሉ። ግን ከቃሉ ትርጉም እንነሳ። ተሐድሶ ምንድን ነው? ተሐድሶ ማደስ ማለት የነበረው ነገር መጀመሪያ አንድ ነገር ሲመረት ውበቱ ጥራቱ ማራኪ ነበረ። ከነጥራቱ ነው ለገበያ የሚቀርበው እንበል። አንድ ምርት ከነጥራቱ ከነውበቱ ልብስ እንግዲህ ሴቶች እቃ መግዛት ታውቃላችሁ። ወደ ገበያ ስትሄዱ ሰከንድ ሃንድ የሚባል አለ። ኦሪጂናል የመጀመሪያ ይሄ ምንድነው የሚባል እንደ ፎርጅድ አይነት ነገር አለ። ኦሪጂናል ትክክለኛ ምርት የሚባል አለ። እውነት ለመናገር እንዲህ አይነት ቋንቋ ብዙ አላውቅም። ግን በቤተ ክርስቲያን ቋንቋ ስመጣ ተሐድሶ ማለት በፊት የነበረ አንድ ጥሩ ነገር ነበረ። በጊዜ ብዛት ወይም ደግሞ ጤናማ ያልሆኑ ሰዎች በያዙት የተሳሳተ ወይም ደግሞ ጥራት በጎደለው አያያዝ የቀደመ መልኩ ይጠፋል። እንትኑ አለ፣ ማቴሪያሉ አለ። ነገር ግን ምንድነው እንዲደበዝዝ ሆኗል፣ እንዲጠይም ሆኗል፣ ጥራቱን እንዲያጣ የነበረ መልኩን እንዲያጣ ሆኗል። እኔ በቃ ነው የምመስልልሽ። ለምሳሌ ልብስ፣ ይሄ ልብስ አንድ ዓመት ብለብሰው እውነት ይሄ ልብስ እንደው ላያልቅ ይችላል። ግን እንደው ልብስነቱ እንደው አይዘገንንም። በተለይ ነጭ ልብስ 2 ቀን ከለበስሽው በኋላ እኮ 3ኛ ቀን መታየት ይደብራል። እና ነጭ ልብስ ውበቱን የሚጠብቀው በታጠበ ቁጥር ነው። ታጥቦ ሲተኮስ ነው ያ የነበረ መልኩን ይዞ የምታገኘው። አለበለዚያ ግን ልብሱ ቢጣል ነው የሚሻል፣ የሚለበስ አይደለም። ገላችን ራሱ ስንሰራ በዋልንበት ልክ በተሰማን ልክ ሰውነታችን እኮ ሲቆሽሽ እኮ ይታወቀናል። ጭምድድ አድርጎ ሲይዘን የራሳችን ሰውነት ስንጠለው ሲደብረን መነቃቀስ ስናጣበት እኮ ይታወቀናል። እንደምንም ብለን ብርዱን እንኳን ተቋቁመን በቀዝቃዛ ውሃ እንኳን ለመታጠብ እንገደዳለን። ያ የምናደርገው ለምንድን ነው? የነበረን ማንነትና ውበታችን ለመጠበቅ ነው። በዚህ ጉዳይ ሴቶች ራሳችሁን በመጠበቅ በጣም ምርጦች ናችሁ፣ በጣም ጎበዞች ናችሁ። እኛ ሚስቶቻችን ካልተቆጣጠሩን ምን ለብሰህ ልትወጣ ነው? ታጥበሃል? ፊት ግን ጥርስን ፍቀሃል? እንዲህ አድርገሃል? ተብዬ በስንት መከራ ነው ከባለቤቴ ጋር ተደባድቤ ነው የምወጣው። ጠዋት ስወጣ ማታም ስመጣ ደግሞ አይ እንደዚህ ሆነሃል፣ እንደዚህ ሆነ ግባ ተብዬ ነው ውሃ ተዘጋጅቶልኝ ከበር ተጠብቆ ነጠላ ጫማ ታጥቦ ተዘጋጅቶ እንደዚህ ሁኜ ነው ወደ ቤት የምገባው። አለበለዚያ ዝም ብዬ ቤት አላበላሽም። እና ምን ልሽ ፈልጌ ነው፣ ሴቶች በጥራትና በውበት ታምናላችሁ። ይሄ ደግሞ ዕለት ዕለት የተሐድሶ ህይወት ነው። በጣም ትክክል ናችሁ። ይሄ የሚበረታታ እኮ ነው። አንዳንድ ሰዎች ዕለት ዕለት መታጠብን ዕለት ዕለት ንጽህና መጠበቅን ይሄ ሽርሙጥና ነው እንትንነት ነው የሚሉ ሰዎች ሊኖሩ ይችላሉ። እውነት ለመናገር የተሳሳቱ ሰዎች ናቸው። ይህንን አላበረታታም። እኔ ግን ንጽህና ዕለት ዕለት ራስን ማደስ ነው። ዕለት ዕለት ራስን መፈተሽ ነው። ዕለት ዕለት ራስን መመርመር ነው። ማንም ሰው ሲወጣ ጥርሱን ካላየ፣ ማንም ሰው ሲወጣ ፊቱን ካላየ፣ ማንም ሰው ሲወጣ የእጁን ሁኔታ ምን ካላየ፣ እንዴ በልቶ ዝም ብሎ ይተኛል እንዴ? እጁን ሳይታጠብ ጫማ ይዞ ውሎ ማታ ከቤቱ ሲገባ እንደው በሳሙና እግሩን አይታጠብም እንዴ? ይሄ እኮ ሞተ እኮ ሰውየው እኮ በቆሙ ተበለሻሸ። ይሄ እንኳን ተፈጥሮ ያስተምረናል ተሐድሶ። አሁን ተሐድሶ ማለት ራሴን መጣል ሌላ ጽጌ መፍጠር አይደለም። ራሴን
እኔነቴን እያደስኩኝ እያጠው ከኔ ጋር የተጣበቀውን የኔ ያልሆነን ባዕድ ነገር ማስወገድ ማጥራት ነው የኔ ነገር። ይሄ ነው ውበት ማለት፣ ተሐድሶ ማለት ይሄ ነው። ስለዚህ በቤተ ክርስቲያን ታሪክም ረጅም ዕድሜ ያላት ቤተ ክርስቲያን፣ በዓለም ያለች ቤተ ክርስቲያን፣ ዓለም በተፈጥሮ ቆሻሻ ነው። ይኸውልሽ ቆሻሻ አቧራ ነው ልልሽ ፈልጌ ነው። የተሳሳቱ ሰዎች የሚፈጠሩበት ነው። ሰይጣን ራሱ የዚህ ዓለም አምላክ ተብሎ ተሰይሞ ያለበት ዓለም ነው። ስለዚህ ቤተ ክርስቲያን ደግሞ የዚህ ዓለም ገዢ ሰይጣን ባለበት ዓለም እያበራች የምትኖር ቤተ ክርስቲያን ናት። ስለዚህ ተዋጊ የማይተኛ ጠላት ያላት ቤተ ክርስቲያን ናት። ይህች ቤተ ክርስቲያን ሰይጣን እንዲሁ ዝም ብሎ አያልፋትም እና የግድ በእግዚአብሔር ቃል መታደስ አለባት። ራሷን ማጥራት አለባት። ራሷን መፈተሽ አለባት። ንስሐ ግባ፣ የት እንደወደቅ አስብ። ራእይ ላይ አይተሽ ከሆነ ቤተ ክርስቲያን አሁን እኮ ሌላ ቤተክርስቲያን ጌታ እኮ ሌላ ቤተክርስቲያን መፍጠር አልፈለገም። የት እንደወደቅ ካስብ ንስሐ ግባ ነው የተባለው እንጂ ጌታ ይሄን አፍርሶ ይሄንን ጥሎ ዘግቶ ሌላ ቤተክርስቲያን ለመፍጠር ሌላ አዲስ ነገር አልጀመረም። ያችን ቤተክርስቲያን በማደስ ነው። የፊት መጨማደድ ነውር ሳይኖርባት በደሙ እያጠበ እየቀደሰ ሙሽሪትን እየተንከባከበ ዳግም እስኪመጣ ድረስ በደሙና በመንፈሱ ውበቷን ጠብቆ እንድትኖር ያስቀጠላት ራሱ ኢየሱስ ክርስቶስ ነው። ስለዚህ ቤተ ክርስቲያን መታደስ አለባት። ዕለት ዕለት ገድላት ሊያበላሿት ይችላሉ። የተሳሳቱ ገድላት አሁን ብዙዎች የሚመስላቸው ገድላትን የምናወግዝ ገድል የሚባል የለም ብለን የምናወግዝ የሚመስላቸው ሰዎች አሉ። ድርሳን የሚባል አያስፈልግም ብለን የምናወግዝ የሚመስላቸው አሉ። ድርሳናት መጽሐፍ ቅዱስን የሚገልጡ የሚያበራሩ ከሆነ እንቀበላቸዋለን። ገድላት በታማኝነት የተጻፉ ከሆኑ የእውነተኛ ሰዎች የህይወት ታሪክ ተሞክሮ የተጻፈ ከሆነ እናበረታታለን፣ እንፈልጋቸዋለን። የሐዋርያትን ሥራ የነ ጳውሎስን ታሪክ የምንመረምረው የምናየው እኮ ቤተ ክርስቲያን በዚያ እንዴት እንዳለፈችና እንዴት እንዳደገች ጳውሎስ የገጠመው ተግዳሮት ምን እንደሚመስል ለማየት ነው። የነ ገላትያ ቤተ ክርስቲያናትን እኮ ተግዳሮታቸውና በወንጌል መጀመሪያ መመስረታቸው የምናየው እኮ ዛሬ ለኛ ትምህርት እንዲሆነን ነው። በሐዋርያት ጊዜ መታነጽም ነበረ፣ መበለሻሸትም ነበረ። እንዴት ወደ ልዩ ወንጌል ፈጥናችሁ ሄዳችሁ ሲላቸው ጳውሎስ አጂሽ መጀመሪያ ጤናማ ወንጌል ተሰብኮ ነበር። ክርስቶስ በፊታቸው የተሰቀለ ሆኖ የታየ እስኪመስላቸው ድረስ በትክክል ቀራንዮ ላይ ሆነው የሚያዩትን ክርስቶስን በውስጣቸው ስሎላቸው ነበረ ጳውሎስ። አይ እንደገና በእናንተ እስኪሳል ድረስ ምጥ ይዞኛል ነው ያላቸው የገላትያ አብያተ ክርስቲያናት። ክርስቶስ በእናንተ እስኪሳል ምጥ ይዞኛል ነው ያላቸው። እንዴት ወደ ልዩ ወንጌል ታዲያ ፈጥናችሁ ሄዳችሁ ብሎ ልዩ ወንጌል ያለው ፎርጅድ ወንጌል ነው፣ ውሸት ነው፣ የክርስቶስ መልክ የማይገልጥ እንዲሁም ክርስቶስን የሚያበለሻሽ ጤናማ ያልሆነ ወንጌል፣ ወደ ህይወት የማያደርስ ወንጌል። ምክንያቱም ወንጌል ካልሽ ጥሪት ያለ ወንጌል ብቻ ነው መሰበክ ያለበት እንጂ ከወንጌል ጋር የኦሪት ሕግ ያስፈልጋል ብለሽ ክርስቶስን ቤዛነት ብለሽ ሕግን ደግሞ እንደ ቤዛ የምትሰብኪ ከሆነ እንደ መዳን መንገድ የምትሰብኪ ከሆነ ወንጌልን እያበላሸሽ ነው፣ እየበረስሽው ነው ወንጌልን። ክርስቶስን ስትሰብኪ ሙሴም ያስፈልጋል የምትይ ከሆነ ክርስቶስን ሙሴን በክርስቶስ ልክ የምትሰብኪ ከሆነ አጂሽ ወንጌልን እያበላሸሽው ነው፣ እየተበረዘ ነው ማለት ነው። ጥምቀትን ስትሰብኪ የውሃ ጥምቀት ያስፈልጋል፣ ለቤተ ክርስቲያን አስፈላጊ ነው፣ የሞቱ ምሳሌ የምንመሰክርበት ነው ብለሽ ጥምቀትን ለቤተ ክርስቲያን እንደ ዶክትሪን አድርገሽ ስታስቀምጭ አይ ግዝረትም ያስፈልጋል መገዘር ግድ ነው ብለሽ የምትሰብኪ ከሆነ ጥምቀትን እየበከልሽው ነው። ስለዚህ እንዴት ወደ ልዩ ወንጌል ሲል ጳውሎስ በጣም በመደነቅ ሲጠይቅ ይሄ ቤተክርስቲያን ከክርስቶስ ትምህርት ወጥታ ወደ ተበከለ ወንጌል እንደገባች የሚያሳይ ነው። ለዚህ ነው ጳውሎስ ተሐድሶ እንዲመጣ አየሽ፣ በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ብሎ ገላትያ 5 ላይ ይህንን ሐሳብ መገረዝ በቃ እንደማይጠቅም እንዲሁም የተናገራቸው ቁልፍ ቃላቶች አሉ። በቃ መገረዝ ምንም እንደማይጠቅም ከንቱ እንደሆነ እና ይህንን ጳውሎስ በሚገባ ያስተማረበትን ትምህርት ስትመለከት ዛሬ ለኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታደስ እጅግ ወሳኝ እንደሆነ እንዲሁም ገላትያን አጥንተሽ በገላትያ መነጽር ኦርቶዶክስ ማየት ትችያለሽ። ኢትዮጵያ እንዴት ወደ ልዩ ወንጌል ጭልጥ ብላ እንደገባች አሁን አንዳንዶቹ ይሟገታሉ እኮ ንጽሕት ናት ብለው ይሟገታሉ። አለማወቅ ነው።
ችግሮችም አሉ። አሁን እኮ ሲኖዶሱ እኮ መስማማት አቅቶት ነው እንጂ እንደው ተፈራርቶ ነው እንጂ ብፁዕ ቅዱስ አቡነ ማትያስ ባለፈው የዝክረ ኒቅያ ስብሰባ መክፈቻ ቀን ሲናገሩ ከዚህ በኋላ ነው ያሉት ገድላት ድርሳናት በሊቃውንት ጉባኤ ተመርምረው ታረሙ። ከዚህ በፊትም የነበሩት ነው ያሉ። እንደውም እሳቸው ልብ በይ እንግዲህ ከዚህ በፊትም የነበሩት አሁንም ያሉት ወደፊትም የሚጻፉት ሰውየው እኮ የሚሰማቸው ቢያገኙ ሊቃውንት ጉባኤው በእውነት የኒህን አባት መመሪያ ተግባራዊ እናደርጋለን ብሎ አጣሪ ኮሚቴ የገድላት የድርሳናት የታምራት መጻሕፍት አጣሪ ጠንካራ ኮሚቴ ያ ከተሰበሰበው ማለት 318 አይደለ? ከ318ቱ ቢያንስ 300 ቢበተንና 18 ሊቃውንት ከቤተ ክህነት ቢሮ ተሰጥቷቸው ገድላትን ድርሳናትን በግሩፕ እንዲመረምሩ ቢደረግ እውነት ለመናገር ቤተ ክርስቲያኒቱ የጠራችና የበራች ትሆን ነበረ። ግን ፓትርያርኩን የሰማቸው ያለ አይመስለኝም። አልሰሟቸውም። ለምን መሰለሽ? ከስብሰባው በኋላ ዋና ዋና የተባሉ አንዳንድ የሊቃውንት ጉባኤ ተሰብሳቢዎች ሲናገሩ ምንድን ነው ያሉት? ምንም የምንነካው ነገር የለም ነው ያሉ። እንዳለ እናስቀጥለዋለን። ይሄ ማለት ቤተ ክርስቲያኒቱ እንደሞተች በመቃብሯ ላይ ተስካሯን እያወጣን እየበላን እንኖራለን እንጂ ምንም የሚነካ ነገር የለም፣ ባለበት እናስቀጥላለን ያሉ። ሙታ ከሆነም እንደሞተች እናስቀጥላታለን እያሉ እኮ ነው። ሙታ ከሆነ እንዳለ አስከሬኗን ይዘን እንግዲህ ማድረቂያ ሰጥተዋትም ይሁን ምን አድርገዋትም ይሁን እናስቀጥላታለን ያሉ። ይሄን ነው እኛ የምንቃወመው። በቃ አሁን ፓትርያርኩ ትክክለኛ የተሐድሶ ጥያቄ አቅርበዋል። በቃ ከዚህ በፊትም የተጻፉት አሁንም እየተጻፉ ያሉት ወደፊትም የሚጻፉት በሊቃውንት ጉባኤ ተመርምረው ማለፍ አለባቸው። እውነት ለመናገር ይሄ ብትጠቀምበት ይሄን ወርቃማ ቃል ቤተ ክርስቲያኒቱ እኛም ጥያቄያችን ተመልሶልን እፎይ ብለን ሄደን እንቀላቀል ነበር። እና ተሐድሶ ማለት የነበረን ወርቃማ ነገር በጌታችን የተሰበከ በሐዋርያት የተሰበከ ወደ ሀገራችን ሲመጣ ደግሞ በፍሬምናጦስ የተሰበከ ያንን ንጹሕ ወንጌል መልኩን እንደገና ማብራት ነው፣ ሌላ አይደለም። ማብራት ነው። መብራትን እኮ ይሄ ባትሪ ካበራሹ በኋላ እንደዚህ ብታደርጊው በእጅጉ ይቀንሳል ብርሃን። ይህንን ማስወገድ ነው፣ ሌላ አይደለም። ብርሃኑ አለ። ይህንን እዚህ ላይ ያለውን ነገር ማስወገድ ነው፣ ማጥራት ነው። ተሐድሶ ይሄ ነው ተልእኮ። ቀጥሎ ያለው ሐሳብሽ ምንድን ነበረ? መታደስ ለማን ያስፈልጋል? መታደስ ለማን ያስፈልጋል? እውነት ለመናገር መታደስ ለግለሰብ ያስፈልጋል፣ ለተቋም ያስፈልጋል፣ ለወንጌላውያን ሁሉ ያስፈልጋል። እውነትን ይዞ ለነበረው ሁሉ ይኸውልሽ፣ እውነትን ይዞ ለነበረው ሁሉ በእውነት ላይ ተመስርቶ ለነበረው ሁሉ ተሐድሶ ያስፈልገዋል። ስቶ ከሆነ ከመስመር ወጥቶ ከሆነ ድብድብ ውስጥ ገብቶ ከሆነ ስልጣን ፍላጎት ላይ ገብቶ ከሆነ ገንዘብ ጥቅማ ላይ ገብቶ ከሆነ ዘረኝነት ላይ ገብቶ ከሆነ በተሳሳቱ ገድላትና ድርሳናት ተሸፍኖ ተይዞ ከሆነ ተሐድሶ የግድ ነው። ደግሞ ተሐድሶ የማያስፈልጋት የክርስቶስ ቤተክርስቲያን ልትኖር አትችልም። ተሐድሶ የማያስፈልጋት የክርስቶስ ቤተክርስቲያን ልትኖር አትችልም። ምክንያቱም እዚህ ዓለም ላይ ያለ ነው። ሕሊናችን በየቀኑ ሊቆሽሽ ይችላል። ስህተቶች በየቀኑ ወደ ውስጥ ሊገቡ ይችላሉ። በአምልኳችን ላይ፣ በጸሎታችን ላይ፣ በትንቢቶቻችን ላይ፣ በልሳኖቻችን ላይ አየሽ የተሳሳቱ ልምምዶች ሊገቡብን ይችላሉ። እነዚህ ነገሮች በየጊዜው እየተፈተሹ በእግዚአብሔር ቃል ዕውቀት በተመሰረቱ ሰዎች ይሄ ነገር ምን ሊያደርግ ገባ? ይሄ ነገር ከየት እንዴት መጣ? ልክ እንደ ቤሪያ ሰዎች እኮ ነው። የቤሪያ ሰዎች እኮ ቃሉን እየመረመሩ በሙሉ ፈቃድ ይቀበሉ ነበር ነው የሚለው። ስለዚህ ይሄ መርህ ዛሬ ሁሉ ጌታ እስኪመጣ ድረስም ያስፈልጋልና ለኛም ለእያንዳንዳችን እኔ አሁን በየቀኑ ተሐድሶ ያስፈልገኛል። ምክንያቱም የሚጠቀሱ የተሳሳተ ትርጉም ያላቸው ጥቅሶች በጆሮዬ ላይ ሊያልፉ ይችላሉ፣ በአእምሮዬ ላይ ሊያልፉ ይችላሉ። እነዚያ ጥቅሶች እንዳይስተናገዱብኝ በጥንቃቄ ማየትና መመርመር እንደሚገባኝ እያስተማረ ነው ሐሳቡ። ስለዚህ ተሐድሶ ለኔ ያስፈልገኛል። ተሐድሶ ሁለት አይነት ነው። በነገራችን ላይ ተሐድሶ ሁለት አይነት ነው። አንደኛ ተሐድሶ ስህተት ከውጭ ወደ ውስጥ እንዳይገባ ቅድመ መከላከል ነው። አይሽ እንዳይገባብሽ የምትከላከዩ። ለምሳሌ
እንደው አለ አይደል አሁን ክርስትና የማይቀበለው እንደ አርዮሳዊ ትምህርት እንደ ኦንሊ ጂሰስ ትምህርት እንደ እስልምና ትምህርት አለ አይደል አንዳንድ ጥቅሶችን በማዛመድ ይሄና ይሄ እንኳን አንድ ነው በማለት ዝምድና ሽርክና ላለመፍጠር ቅድመ ጥንቃቄ ማድረግ ሐዲስ ኪዳን የኛ ብቻውን በቂያችን ነው ከማንም ጋር ሳናዳብረው ከነገር ከሂንዱ ጋር ሳንቀላቀለው አይሽ ብቻውን የራሳችን ክርስትና በቂ ነው በራሱ መቆም የሚችል ነው እና ቅድመ ክልከላ አለ ስተት እንዳይገባ ቅድመ ክልከላ እየመረመርሽ የምታስወግጂው ግን ከገባ በኋላ ዓመትም 2 ዓመትም 50 ዓመትም የቆየ ችግር ከሆነ በሂደት ከነቃሽበት ስተቱን የገባውን ችግር ለማስወጣት ደግሞ የምትታገዩ የታድሶ ትግል አለ የገባ ለማስወጣት የምትታገዩ ትግልና ሳይገባ የምትከላከዩ ትግል ነው ሁለት አይነት ታድሶ ያልኩሽ የገባውን ማስወጣት ከባድ ነው ምክንያቱም 50 ዓመት ከቆየ በኋላ አባቶቻችን ያቆዩ ነው ልትይን ትችያለሽ ልጅ ይሄ ነገር ጥሩ አይደለም ይሄ እንግዳ ልምምድ ነው በእኛ እድሜ የመጣ ነው ብየብልሽ እንዴ እስካሁን ለምን ቆየ እንትና የመሰሉ ሊቃውንት እኮ አልፈዋል እነሱ ለምን አልተቃወሙት አንዳንድ ጊዜ ለምሳሌ አንደኛ ዜና ወይ ሁለተኛ ዜና ድንገት የመጣልኝ ሐሳብ ነው ሕዝቅያስ ነገሰና ከእግዚአብሔር ጋር አካሄዱን አጣበቀ ከእግዚአብሔር ጋር ተጣበቀ ነው የሚለው እና ወደፊትም ወደ ኋላም አላለም ይለዋል በጣም ጥሩ ይገልጠዋል በቃ ሕዝቅያስ ከእግዚአብሔር ጋር እንዴት እንደተጣበቀ የእግዚአብሔርን ሐሳብ እየተከተለ እየፈለገ ጣዖታትን በየኮረብታው የነበሩ መስገጃዎችን እንዴት እያፈረ እንደው ምን ይላል ዚያ ይገርመኝ እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የነሐስ ስባ ሰባበረው አይገርም እንደ ሙሴ ነበሩ እነ ኢያሱ ሁሉ ነበሩ እነ ሳሙኤል ነበሩ አየሽ እነ ዳዊት እነዚህ ትልልቅ እግዚአብሔር እንደ ልቤ ያለው ዳዊት በገባውን ተራራ ምን ላድርግልህ ብሎ ያነጋገረው ሰሎሞን ትልቁን ቤተ መቅደስ የሰራው በዚህ ቦታ ልቤ አርፏል ብሎ እግዚአብሔር የተናገረው ያከበረውን ቤተ መቅደስ የሰራ ሰሎሞን በገባውን ተራራ ከእግዚአብሔር ጋር ተነጋግሯል ግን ያ ነገር ይታጠነለት ነበር በእነዚህ አባቶች ዘመን እንዴት ሕዝቅያስ ላይ ሲደርስ ተሰበረ አባቶች ያቆዩኝ ነው ቅዱስ ነው አሁንም እኔ በደንብ እንዲታጠነለት ፈልጋለሁ ለምን ከታቦቱ ጋር ከቃል ኪዳኑ ታቦት ጋር እኩል ስፍራ ተሰጥቶት ለምንድን ነው እንዲታጠን ያላደረገው አውጡና ጣሉልኝ አለ ሰባበረው ነሆሽታን አለው ነሐስ ብቻ አይገርምም እና አንዳንድ ጊዜ የቆዩ ልምምዶች አባቶች ያቆዩ የምንላቸው ነገሮች ስለለመድናቸው እንደ ቅዱስ እንደውም ጥቅስ ሁሉ ፈልገን በጥቅስ ልናከብራቸው እንፈልጋለን በጥቅስ አይሽ እና ይሄ ነገር ስህተት ነው ጥንቃቄ ያስፈልገዋል አሁንም ቢሆን እድሜ ስላስቆጠረ አንድ ነገር አባቶቻችን ያልነኩትን እኛ መንካት የለብንም ብለን ታምረ ማርያምን ክብር መስጠት የለብንም አይሽ መድኃኒታችሁ ናት ለእርሷ ስገዱ የሚል መጽሐፍ ከመጣ 100 ዓመትም ይቁጠር 300 400 ዓመትም ይቁጠር መመዘኛችን መጽሐፍ ቅዱስ ነው በመጽሐፍ ቅዱስ መመዘን መቻል አለብን አለበለዚያ መጽሐፍ ቅዱስንም ፈርተን ታምረ ማርያምንም ፈርተን የጌታ እናት እኮ ናት ወደሚል ጥግ ከሄድን ቤዛችንን እያጣን ነው አይሽ ለሰይጣን ትልቅ የጥፋት መንገዱን እያመቻቸንለት ነው መሆን የሌለበት ነው ስለዚህ ይሄ መጽሐፍ መመሪያችን ነው ቤተክርስቲያን በአዲስ ኪዳን ተመስርታለች በክርስቶስ ደም በመንፈስ ቅዱስ መውረድ ተገልጣለች በእነ ጴጥሮስ ስብከት የተገለጠች የሆነች ቤተክርስቲያን አይተናል ይህች ቤተክርስቲያን መመሪያዋ የእግዚአብሔር ቃል ነው ከሆነ የትም ይምጣ ዘመናትን የሚያስቆጠረ መጽሐፍ ይሁን ቆይ አባቶቻችን በስንፍና በቸልተኝነት ወይ ጊዜ ያላደረሳቸው ብሎ አናውቅም ምክንያታቸውን በእኛ ጊዜ ከደረሰ ለምንድን ነው እኛ ማንመረምረው
እኛም ማናየው ለምንድን ነው? አሁን አንቺ ፕሮቴስታንት ነሽ አይደል? እነ ፓስተር እንትና በዚህ ዘመን እነ ፓስተር እንትና በዚህ ዘመን እነ ፓስተር እንትና ነበሩ። እነሱ እያዩት እየተንከባለለ የመጣ ነገር ነው ይሄ ነገር። እነሱ በጊዜው ያልተከላከሉትን እኔ እንዴት አድርጌ ልደፍረው አቅም ይኖረኛል ብለሽ ለቀጣይ ትውልድ የምታስተላልፊ ከሆነ አንቺ ባለዳለሽ። በእግዚአብሔር ቃል መርምረሽ አሁን የአባቶች ጉዳይ አያገባኝም፣ ተራው የኔ ነው፣ ጊዜው የኔ ነው። አባቶችን መናቅ ወይም ደግሞ አባቶችን መቃወም አይደለም። አባቶች የሰሩትን ስራ ሰርተው አልፈዋል። ሁሉን ነገር አጥርተው የማለፍ አቅሙ ብቃቱ ላይኖራቸው ይችላል። እኔ ማጥራት ባለብኝ ነገር ላይ ቆሜ ደግሞ እኔ ከዚህ ወደዚህ እንዳይተላለፍ ግርዶሽ መሆን አለብኝ። በእግዚአብሔር ቃል እኮ ነው፣ የሚያስፈራሽ ነገር የለም። እና ይሄ መሆን ሲገባው በቸልታ የሚታለፉ ነገሮች ያቆዩን አባቶች ያቆዩን የሚባል ነገር አለና ይሄ ነገር መታረም አለበት። እና ተሐድሶ ለግለሰብ፣ ለቤተሰብ፣ ለቤተ ክርስቲያን፣ ለመሪዎች ያስፈልጋል። አንዳንድ ጊዜ መሪዎች ሲስቱ ህዝቡ አብሮ ይስታል። አይሽ መሪ በቃ የመሯችሁ ሐሳቷችሁ የሚለው ቃል ካህናቱ የኤሊ ልጆች አፍኒንና ፊንሐስ መጽሐፈ ሳሙኤል ምናልባት አንደኛ ሳሙኤል 3 4 5 ስትመለከቺ እግዚአብሔር ለኤሊ ተገልጦ እንግዲህ በቃኝ ነው ያለው። አይሽ እንግዲህ በቃኝ፣ ያንተ ጉዳይ እያበቃ ነው። ከዚህ በኋላ እኔ ለራሴ ነቢይ አስነስቻለሁ፣ ካህን አስነስቻለሁ። የሚንቁኝን እንቃለሁ፣ የሚያከብሩኝን ደግሞ አከብራለሁ ነው ያለው። ይሄ አይሆንልኝም ማለት አይሽ ይሄ እግዚአብሔር ፈርቶ እኮ ነው እየተናገረ ያለው። እግዚአብሔር ፈርቶ ነው እየተናገረ ያለው። ይሄ አይሆንልኝም ማለት እኮ በቃ አይደለ ለአንድ ነገር እጅግ በቆረጠ ሁኔታ አምርሮ የወጣ እግዚአብሔር ነው አሁን እዚያ ላይ እየታየ ያለው። እና ልጆቹ ሲበድሉ ሁለቱ ልጆቹ መስዋዕት ይዘው የሚመጡ ቆነጃጅትን ከድንኳኑ ጀርባ ይዘው ይተኛሉ። ከዚህ የበለጠ ብልግና የታለ? ጭራሽ ከድንኳኑ መስዋዕት ይዘው የሚመጡ ቆነጃጅትን ኧረ እባካችሁ ቢባል እዚያ በኋላ እግዚአብሔር በቃ ታቦተ ጽዮን ተማረከች፣ ሁለቱ ልጆቹ ሞቱ፣ አባታቸው ሞተ። እስራኤላውያን ሁሉ እንዳለ አለቁ በጦርነት። ይሄ ለእስራኤላውያን አንገት የሚያስደፋ ቅስም የሚሰብር እግዚአብሔርና እስራኤልን ፊትና ጀርባ ያደረገ ትልቅ ስብራት ነው። እና ሳሙኤል ሲነሳ ነገሮች መስተካከል ጀመሩ። እና ይሄ ነው መታደስ። እንዲህ አይነት ነገሮች ማምጣት አለበት ተሐድሶ። በእኛ ቤተ ክርስቲያንም በወንጌላውያንም ቢሆን አሁን ወንጌላውያን እኮ ትርምስ ናቸው። እኔ እኮ እያየን እኮ ነው፣ እየሰማን ነው እኮ። ጭቅጭቆች አሉ። ነቢያት የተባሉ በግለሰብ ደረጃ የተመሰረቱ ቸርቾች አሉ። በርካታ አባላት አላቸው። ቴሌቪዥኖች አሏቸው። እንዲሁ ደግሞ በተቋም ደረጃ በሽማግሌ የሚመሩ ደግሞ አብያተ ክርስቲያናት ደግሞ አሉ። እንዴት እነሱ እኮ በመጽሐፍ ቅዱስ ያምናሉ። ቢያንስ እኛስ መጽሐፍ ቅዱስ ብቻ አይበቃንም፣ ሌሎች ገድላት ድርሳናትም ያስፈልጉናል ብለን ነው ችግር ውስጥ የገባ ነው። ወንጌላውያን ግን መጽሐፍ ቅዱስ ብቻ የእግዚአብሔር ቃል ነው፣ የአፉ እስትንፋስ ነው፣ በእሱ እንመራለን ካሉ እውነት ለመናገር አንድ መጽሐፍ የሚገላግለን ከሆነ ችግራችን የሚፈታ ከሆነ ለዚህ መጽሐፍ በመታዘዝ ለምንድን ነው የማንቀመጠው? ለምንድን ነው? እና ይሄ ከባድ ነገር ነው። ተሐድሶ ለሁሉም የሚያስፈልግ ነውና እንደው ለነገል የሚባል አይደለም። እዚህ በእግዚአብሔር ደብዳቤ ውስጥ ኢየሱስን ልቤ ውስጥ አበራልኝ። ከበራልኝ በኋላ በቃ መቀመጥ አልቻልኩም፣ አሸንፎኛል፣ በፍቅሩ ተንበርክክ ያለው ሊሉ የሚችሉበት ከደብዳቤው ርዕስ ይኖሩታል ወይ? እንደገና እሱን ይዘው ሲመጡስ የተቀበሉት ሰው ነበር ወይ? ተግዳሮትስ ነበር ወይ? እችን ደግሞ ባጭሩ እንግዲህ ያው ብዙ ጊዜ እንዳልወስድቦት ባጭሮችን እስኪ ያብራሩልኝ። ምናልባት ደብዳቤ ስትይ መጽሐፍ ቅዱስ ለማለት ነው። ይቅርታ። እንግዲህ 86 ዓመተ ምህረት ሁለተኛ ዓመት ላይ እያለሁ ነው ነገሮቹ ሁሉ መቀያየር የጀመሩት ቅድም እንደገለጡልሽና ያን ጊዜ መጽሔቶችና መጽሐፎችን እንግዲህ በግልጥ እናነባለን። ከሳሾች ተማሪዎች አሉ። መርጌታ ጽጌ እኮ የሆነ መጽሐፍ እንዲህ አይነት መጽሐፍ ይዟል፣ የፕሮቴስታንት ነው፣ የመናፍቅ ነው፣ ደግሞ በሬዲዮ የሚተላለፉ ትምህርቶችም ነበሩ። እነሱ ግን እነዚያ ሁሉ እንዳሉ ሆነው
የመጽሐፍ ቅዱሱ ውበትና ድምቀት በውስጤ እንዳለ ሆኖ እንደ አንድ ትልቅ በቃ ነገሮቹን በጣም ተቆጥቼና አምርሬ ገፍትሬ እንደወጣ ያደረገኝ ግን ያኔ ጮራ መጽሔት ነበረ። ጮራ መጽሔት ይባላል። አለቃ መሰረት ስብሐት ለአብና አለቃ ጸጋዬ የሚባሉ ሁለቱም ከጳውሎስ ኮሌጅ ደግሞ የተባረሩ ናቸው። ገና በፊት እነሱ የሚያዘጋጁት መጽሔት ቁጥር 3 ነው፣ ጮራ መጽሔት። ከዚያ መጽሔት ላይ እኔ ሳነብ ጸሎት የሚል ርዕስ አገኘሁ። በቃ የጸሎቱ ቋጠሮ ሲፈታ እንዳለ ሌላው ነገር በሙሉ ወላለቀ። እንዴት ከላይ ላይ እንደተረጋ እንደው መቼስ ሳንሆን ዛፍ ስትነቅንቂ የበሳሰለው ፍሬ እንዳለ ነው ቢረግፈው። ያ ጮራ መጽሔት ስለ ጸሎት ሳነብ ምን ይላል? ምሳሌ ያቀርባል። አሁን ጸሎት በኦርቶዶክስ አንድ መጽሐፍ ማንበብ ነው። በቃ ነገም ያ ነው፣ ሰኞም ያው ነው፣ ማክሰኞም ያው ነው። በቃ ያንን ዝም ብሎ ማንበብ ነው። በየሳምንቱ የሚነበባል፣ ሰኞ ማክሰኞ ተብሎ የተጻፈበት። በየወሩ የሚነበባል፣ የመስከረም የጥቅምት የህዳር እየተባለ እና አንዳንድ ሰው እንደ ፍላጎቱ ነው ጸሎት ገዝቶ የሚጸልየው። የዘወትር ጸሎት ደግሞ የሚባል አለ፣ በየቀኑ የማያስታውለው የሚያነበው እና ያንን ነው ያ መጽሔት የሚያብራራ። ጸሎት እንዴት ነው የምንጸልየው ብሎ ጸሎትን ያብራራል። እኔ ደግሞ አንድ ነገር ሳነብ የማንበብ ፍላጎቴ ከድሮ ጀምሮ ያለ ነው። ዝንባሌ ያለ የማንበብ ዝንባሌ ያለኝ እና መጽሔቱ ምን ይላል ስለ ጸሎት ሲያብራራ፣ በተለምዶ እኛ በቤተክርስቲያናችን ይላል፣ ሰዎቹ የቤተ ክህነት ሰዎች ስለሆኑ ቤተክርስቲያናችን እያሉ የሚጠሯት ኦርቶዶክስን ነው እና በቤተክርስቲያናችን ሁልጊዜ የተለመደ የጸሎት ስርዓት አለ። ነገር ግን የተሳሳተ ነው። አንድ ሰው ከፍላጎቱና ከምኞቱ ውጪ ስለሌላ የሚያወራ ጸሎት ቢጸልይ ምኞቱና የዚያ መጽሐፍ ሐሳብ ይለያያል። እኔ ለምሳሌ ዛሬ መንገድ ልወጣ ወይ በአውቶቡስ ተሳፍሬ ክፍለ ሀገር ሊሄድ ይችላል፣ ወይ በፕሌን ተሳፍሬ ወደ ውጭ ሊሄድ ይሆናል። ስለዚህ ሊሄድ ከሆነ እግዚአብሔር አብራሪውን አብረው የተሳፈሩትንም እኔንም በአየር ላይ ያለውን ቆይታችን ሁሉ እግዚአብሔር በመንፈሱ እንዲቆጣጠር ነው መጸለይ ያለብኝ አይደል እንዴ? ነገር ግን የሰኔ ጎልጎታ የሚባል የጸሎት መጽሐፍ ያስለመድኩትን ይዤ ልጅ ወዳጄ ሆይ ባጠበሁህ ጡቶቼ፣ ባዘልሁህ ጀርባዎቼ፣ ከአንተ ጋር ስሰደድ ባለቀሱት አይኖቼ፣ በተሸከመች ማኅፀኔ እንዲሁ ከኔ ጋር ግንኙነት የሌለው ጸሎት እኮ ነው። እንደዛ ጸልዬ ለዓለም ዓለም አሜን ብዬ መጽሐፉን ስም ያስቀምጣለሁ። ይሄ ጸሎትና የዕለቱ ውሎ የምኞት የሌላ ነው። ምናልባት የሥራ ውድድር ተለጥፎ ከዚያ ስራ ተወዳድሬ አልፌ ባለ ደሞዝ ልሆን ምናልባት ነገ ለፈተና ልቀርብ ይሆናል። ዛሬ መጸለይ ያለብኝ ስለ ፈተናውና እግዚአብሔር ስኬት እንዲሰጠኝ አብርሆት እንዲሰጠኝ ነው። አሁንም ቢሆን ሌላ ድርሳን ሌላ የጸሎት መጽሐፍ አንብቤ ለፈተና ከሄድኩኝ ያ ጸሎት የሚያወራው ሌላ፣ የኔ አጀንዳ ሌላ። ስለዚህ እኔና እግዚአብሔር ሁልጊዜ እየተላለፍን ያለ ነው ማለት ነው በጸሎቴ። እግዚአብሔር ደግሞ እንዲህ ለማለት ፈልጎ ነው እንዲህ አድርጌ ልቀበለው ብሎ አጣሞ መስማት አይፈልግም፣ ባህሪው አይደለም። እግዚአብሔር እውነቷን እውነት ሐሰቷን ሐሰት ብለሽ ፊት ለፊት ቀርበሽ ነው እግዚአብሔር የሚሰማሽ። ጌታዬ ሆይ ስለዚህ ብለሽ የምትጸልዩን አጀንዳ ይዘሽ በእግዚአብሔር ፊት መቅረብ አለብሽ። ሕዝቅያስ ሰናክሬም በኃይል በመጣበት ጊዜ ደብዳቤ ጽፎ ተገዛ፣ ሕዝብህ አንተም ጭምር ትገብራላችሁ አለዚያ መጣሁብህ ብሎ በብዙ ሰራዊት ሲመጣበት ያን የተጻፈ ደብዳቤ ይዞ ቤተ መቅደስ ሄዶ ነው ዘርግቶ በእግዚአብሔር ፊት ያነበበው እያለቀሰ። ይኸውልህ ጌታዬ፣ በዚያች ማታ ነው እግዚአብሔር መልአኩን ልኮ 85,000 ሰራዊት በአንድ ላይ ተመቶ ያደረው። አንቺና እግዚአብሔር ስትገናኙ መስመር ላይ ጸሎትሽ መልስ ያገኛል። እውነት የኢትዮጵያ ችግር ስለሌለ ይሄ ሁሉ ህዝብ አልጸልይ ብሎ ነው? የኢትዮጵያ ችግር ስለሌለ ነው እኛን የምንጸልየው ሌላ ችግሩ ሌላ? አየሽ፣ ይሄ ነው አልግባባ ብለን ነው እኛና እግዚአብሔር ችግሩ ሁልጊዜ ከኛ ላይ እየዘነበ የሚኖረው እንጂ ስላልጸለይን አይደለም። ያለቅሳል እኮ ህዝቡ ያለቅሳል። ሌላ የጸሎት መጽሐፍ ይዞ ያለቅሳል፣ ሌላ አጀንዳ ይዞ ያለቅሳል። እና ይሄ ነገር ችግር አለበት። ስለዚህ እዚያ ጸሎት መጽሐፍ ላይ ምን ይላል?
ይህንን ያብራራል። ትክክል አይደለም። ምን የፈለግነው የዕለቱ አጀንዳችን ምንድን ነው? የወሩ አጀንዳችን ምንድን ነው? የዓመቱ አጀንዳችን ምንድን ነው? በዚህ ዓመት ቢሆንልኝ ቢሳካልኝ ብለን በእግዚአብሔር ፊት የምናቀርበው እንዲሆንልን የምንመኘው እግዚአብሔር ፈቃዱ ቢሆን ብለን የምናቀርበው አጀንዳ ምንድን ነው? ይሄ መሆን አለበት ብሎ ትክክለኛ መርህ ያሳያል። እና በጣም እየተግባባው ሄድኩ ከዚህ ሐሳብ ጋር። በእኛ ቤተ ክርስቲያን ግን አለና አንድ ምሳሌ ያቀረበ። ምሳሌው ምንድን ነው? ሁለት ልጆች በአንድ መስሪያ ቤት ይሰራሉ፣ ተቀጥረው ይሰራሉ። አንደኛው መዝገብ ቤት ተቀጥሯል፣ አንደኛው ጽዳት ሰራተኛ ነው። ተመጣጣኝ ሙያ ነው ያላቸው። ነገር ግን ምንም አማራጭ ስለሌለ ይኸኛው ጽዳት ገብቶ ይሰራል። መዝገብ ቤት የሚሰራው ከተወሰነ ዓመታት በኋላ ትንሽ ጤና መታወክ ገጠመውና ደብዳቤ ማመልከቻ ይጽፋል ለመስሪያ ቤቱ። ምንድነው የጻፈው? እኔ በዚህ መስሪያ ቤት ለይህን ያህል ጊዜ በታማኝነት በታዛዥነት ስራዬን አክብሬ ስሰራ መቆየቴ ይታወቃል። ነገር ግን በጤና መታወክ ምክንያት ስራ እየበደልኩ ስለሆነ በዚህ ሀገር ባለው ቅርንጫፍ ድርጅታችን የአየር ንብረቱ ስለሚስማማኝ፣ ምናልባት ሰውዬው የታመመው አስም ሊሆን ይችላል፣ ስለሚስማማኝ አየር ንብረቱ በረሃማው በዚያ ተቀይሬ እንድሰራ ይፈቀድልኝ ብሎ የሥራ ዝውውር ይጠይቃል። ያችን ማመልከቻ ለመስሪያ ቤቱ ኃላፊ ያስገባል፣ ኮፒ አድርጎ ያስቀራል። ማመልከቻው ተቀባይነት አግኝቶ እሺ ይሂድ ተብሎ ወደ ጠየቀው አገር ሂዶ ደሞዙ በዚያ እንዲከፈለው ስራውን በዚያ እንዲሰራ ተጻፈለት፣ እንዲቀበሉት። ከዚያ ሲወጣ ከዚህ መስሪያ ቤት ተሰናብቶ ሲወጣ ይህን ጓደኛውን ይሰናበተዋል። ይኸውልህ ወንድሜ፣ በእንዲህ አይነት ችግር ምክንያት እኔ ደብዳቤ ጽፌ ተቀባይነት አግኝቼ መሄዴ ነው፣ መውጣቴ ነው፣ ነገ እጓዛለሁ። አሁን ይህ ቦታ መዝገብ ቤት ክፍት ነው ለጊዜው፣ አንተ ግባበት፣ ከዚህ ጽዳት ውጣ፣ እድገት ማግኘት አለብህ፣ ጠይቅ ይለዋል። አሁን ይሄ ልጅ ማመልከቻ መጻፍ ያለበት ምን ብሎ ነው? ወደ መዝገብ ቤት መግባት ፈልጋለሁ ብሎ ነው። አዎ በዚህ ጽዳት ስራ ስሰራ ኑር ያለሁ፣ ይሄን ያህል ጊዜ በታማኝነት ስሰራ ኑር ያለሁ። ለዚህም ደግሞ እንግዲህ የስራ ባልደረቦች በዚህ ድርጅት ውስጥ ያሉ ሰራ ተጠቃሚዎቹ ይመሰክሩልኛል አይደል እንዴ? አሁን ግን የተከበረው መስሪያ ቤት ይሄ ቦታ ክፍት ስለሆነ ለጊዜው እድገት አግኝቼ በዚህ እንድሰራ ይፈቀድልኝ ብሎ ያንን ሐሳብ ነው መግለጽ ያለበት። ምን አደረገ መሰለሽ? እሱ ግን የዚያ ጓደኛው ደብዳቤ ተቀባይነት አግኝታ አይደለም? እስቲ ምን አይነት ማመልከቻ ጽፈህ ነው ተቀባይነት ያገኘው ይለዋል። ይሄው ይሄን ደብዳቤ ይዤ ኮፒ ይሄው ያስኩት ይለዋል። ስጠኝ አንድ ጊዜ ይልና ይሄድና ኮፒ ቤት ፎቶ ኮፒ ያደርግና ያን ደብዳቤ ስሙን እንኳን አልቀየረም። እገሌ እንኳን ብሎ የራሱን ስም አላስገባም። ተመልከች እንግዲህ ውድቀት። ጓደኛው የጻፋትን ደብዳቤ ኮፒ አድርጎ ወስዶ ለስራ አስኪያጁ ሰጠ። ስራ አስኪያጁ ሲያነበው በቀደም ቀርቦለት የወጣ የበረረ ደብዳቤ ምንድን ነው? ምን ፈልገህ ነው አለ። አይ ያው እሱ ላይ እንደተገለጸው ይሄ ደብዳቤ እኮ ጓደኛ ጽፎት ነው። ችግሩን ገለጸ፣ አመን ነው፣ ችግሩን ተቀበል ነው፣ የፈለገው እንዲሟላለት ብለን ጻፍንለት፣ ሄደ። እሺ አንተም አሞኛል እንደሱ ልሂድ መዝገብ ቤት ነበርኩ ወደዚያ ልሂድ እያልህ ነው ወይስ ምንድን ነው ያንተ ችግር? አይ አይደለም። እና ምንድን ነው? እኔማ ጽዳት ሰራተኛ ነኝ፣ ከጽዳት ወደ መዝገብ ቤት እንዴ። ታዲያ እንደሱ ብለህ ለምን አትጽፍም ብሎ ያን ደብዳቤ ቀደደደ ያደርገና ቅርጫት ውስጥ ጣለለት። እንደዚህ አድርገው አብራሩ። ጮራ መጽሔት ላይ ቁጥር 3 እንግዲህ ምናልባት ወደ ኋላ ሄደሽ እንደው ቁጥር 3 ብትጠይቂ ልታገኝ ትችላለሽ። እቺው ራሷ ጸሎት የምትል ርዕሳለች። እኔ መቼም አልረሳትም። ምክንያቱም ህይወቴ የተሰራባት የጸሎት መፍትሄ የተገኘባት አዳራሽ ገብቼው ያልኩባት ናት። ይችረስ በጣም ይገርማል። ከዚያ እንደገና ሌላ ደብዳቤ ጻፍ፣ ከሆነ ችግርህን የሚገልጽ ደብዳቤ ጻፍ፣ ፍላጎትህን የሚገልጽ ደብዳቤ ጻፍ እና አምጣ ተብሎ ያ ልጅ ወጣ። ጸሎት ማለት እንዲህ መሆን የለበትም። የሰው ኮፒ ይዘን ማነብነብ አይደለም። የሰው ኮፒ ይዘን በመጸለይ እግዚአብሔር የሰማን ሊመስለን ይችላል። ምናልባት እኮ ልናለቅስ እንችላለን በጸሎቱ።
በቃ ብሶታችን እየየ ሊያስብለን ይችላል እኮ ግን ለእግዚአብሔር እየነገር ነው ያለ ነው ሌላ ወሬ ነው። እግዚአብሔር ጻድቅ ነው፣ በቅን ፈራጅ ነው፣ በእውነት ፈራጅ ነው። እንደዚህ ሊል ፈልጎ ነው እኔ እንደዚህ አድርጌ ልቀበለው በሚል የተንሸዋር አካሄድ እግዚአብሔር አይሄድም። እንዳልናት እንቀራታለን እንጂ። ስለዚህ በሚገባ ህዝባችን ማወቅ አለበት ጸሎትን እና ይሄ ነገር አየሁ ዋው አልኩና ዘለልኩ። ከክፍል ያደለ ቤት የዶርሜ የማነበው ዘለልኩ። ማታ ማታ አዳራሽ ስብሰባ አለ። 4ኛ ዓመት ተማሪዎች በተራ ያስተምራሉ። ዛሬ አንዱ ካስተማረ ነገ አንደኛውን እና በዚያ አንድ ሰባኪ ሲያስተምር ሂስ ይሰጣል። ግምገማ ትምህርቱን ርዕሱን በትክክል ጠብቋል ወይ፣ አክሽኑ እንቅስቃሴው ትምህርቱን ሲሰብክ እንዴት ተንቀሳቀሰ፣ አለባበሱ፣ አቋቋሙ፣ የነበረው ሁኔታ፣ ፈገግተው እንዲሁ ከህዝብ ፊት ሲቆም በትክክል መሆን የሚገባውን አሳይቷል ወይ ተብሎ አስተያየት ይሰጣል። እና ማታ አዳራሽ ሁሉም ከ1ኛ እስከ 4ኛ ዓመት ተሰብስቦ አዳራሽ ይገባል። ትምህርቱ ተሰጥቶ ቀርቦ አስተያየት ጥያቄ ካላችሁ ተብሎ ሂስም ስጡ ተብሎ ሲባል ሂሱ አስተያየቱ ምናምን ግምገማው ተሰጠ፣ ተተቸ። የሚደነቀው ተደነቀ። ሌላ ጥያቄ ወጣ ያለ ጥያቄም ካላችሁ ሲባል እኔ እጄን አወጣሁ። ያችን አንብቤ አይደል እጄን አወጣሁ። አባታችን ጸሎታችን በሙሉ ትክክል አይደለም አልኳቸው። ምኑ ነው ያልሆነው አሉ። ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ የዘወትር ጸሎት፣ የሰኔ ጎልጎታ፣ ድርሳን፣ ገድል የምንጸልየው ጸሎት በሙሉ ትክክል አይደለም አልኳቸው። በጣም ደፋር ነኝ በነገራችን ላይ እኔ እንግዲህ አሁንም ቢሆን ዩቲዩብ፣ ቲክቶክ ወይም እንግድነት በተጋበዝኩበት መድረክ ላይ እኔ ትንሽ ቆጣም ደፈር እምላለሁ። እውነት ለመናገር የክፋት አይደለም ያለው እውነት መሆን ስላለበት መናገር ስለምፈልግ ነው። እና ከዚያ ያኔ እንደው ጳጳሱ ፊት ተማሪው ግራ ገባው። ምንድነው መጽሐፉን እኮ ይዤዋለሁ፣ ይሄው ይሄን መጽሐፍ ሳነብ ስለ ጸሎት እንዲህ ነው ያለው፣ ትክክለኛው ይሄ ነው አልኳቸው። ጳጳሱ ለካ ያምኑበታል ይሄንን ነገር ትክክል። እሺ ጥሩ ነው። የሚቃወም አለ ጽጌ ያቀረበውን። በነገራችን ላይ ጴንጤነት ሐሳብ ካቀረብሽ ጴንጤው ነው የሚሉሽ። ጴንጤው ጽጌ ተነስ እስቲ ነው የሚሉ። ከዚያ በኋላ ተማሪው አበደ። በቃ ከጽጌ ጋር አንበላም፣ ከጽጌ ጋር አንማርም። የረሃብ አድማ፣ የትምህርት አድማ በበነጋታው ማለት ነው። ተባለ። እኔ ደግሞ በጣም ደፋርም ነኝ። ያሻገረኝ መዝሙር ደግሞ በዚያን ወቅት ወጥቶ ነበረ፣ በድል ያወጣኝ። ያንን ሁሉ ወክማን ይዤ ከክፍል ውስጥ መምህራኑ ገብተው እስኪጀምሩ ድረስ የሱቄታ ልጅ ያከፍቼ ሰማ ነበር ያሻገረኝ። እና አንዳንድ አክራሪ አሁን ጳጳስ በጳጳስና ማዕረግ ያሉ አሁን አንዳንድ ጓደኞቼ አንድማ ከሱ ጋር ሁሉ ብለው እንዳለ አድማ ፈጠሩ። ጳጳሱ ጋር ሄደው ከሰሱ ከቢሯቸው። እንደገና ማታ በእኔ ጉዳይ ሌላ አጀንዳ፣ በቃ ትምህርት የለም ምንም የለም ስብከት የለም፣ በዚህ ጉዳይ ላይ ስብሰባ ተባለ። በቃ የጽጌ ጉዳይ አለቀ፣ ነገ ይባረራል፣ ጉዱ ፈላ ጽጌ ተብሎ ተማሪው ሁሉ እንግዲህ በቃ እንግዲህ ምንም ማድረግ አይቻልም፣ በቃ እንግዲህ ትባረራለህ እያለ እየበጣ መርዶ ይነግረኛል። እሺ እባረራለሁ፣ ችግር አለ ታዲያ እሄዳለሁ በቃ እያልኩኝ ተስፋ ቆርጫለሁ ለመሄድ። ምክንያቱም ጳጳሱም አሁን እንግዲህ ሊያመሩ ይችላሉ፣ ጥሩ ላይሆን ይችላል ውሳኔው። ማታ በጣም አንድ አክራሪ አስተባባሪ መነኩሴ ያሉ አባ ኃይለ ኢየሱስ ይባላሉ። እንደው ወቋሉ እራት አንበላም፣ በቃ የጽጌ ጉዳይ ዛሬ ማታ መፍትሄ ሳያገኝ እራት አንበላም ብለው እራት አልበሉ። 1 ሰዓት እራት ተበልቶ 2 ሰዓት ነበር አዳራሽ የሚገባው፣ ግን አልተበላም እራት። 3 ሰዓት እራት እንበላለን እንጂ የጽጌ ጉዳይ መፍትሄ ሳያገኝ አንበላም አደም። ከዚያ ማታ ጳጳሱ መጡ። ደግሞ መምህራኑ ሁሉ የትም እንዳትሄዱ ዛሬ ትልቅ ስብሰባ አለ ተብሎ ከቢሮ ወደ ቤቱ የሄደ መምህር የለም። መምህራኑ ሁሉ እዚያ ተቀምጠዋል። ተማሪው ሁሉ ጊዜው ምን ይፈጠር ይሆን እያለ ይጠብቃል። አንተ ወደል መነኩሴ ቢሮ መተህ ጽጌን የከሰስከው እስቲ አሁን ንገረን፣ እስቲ ምንድን ነበር መተህ የነገርከኝ አሉና እንደዚህ ትንሽ ግልጽነት አላቸው። ሰውየው
አባታችን በእውነት ኦርቶዶክሳችን ተደፍራ እመቤታችን ተክዳ ድርሳናት ገድላትን አቃሉ ታምረ ማርያምን አልቀበልም ብሎ ምንም ያላሉት ነገር የለም። አወረዱት። እሺ ጴንጤው ጽጌ አሉኝ። ደግሞ እኮ ወክማኑ ብቻ አይደለም ችግሩ። እዚያ የሰማሁት የወክማኑ ያሻገረኝ ብቻ አይደለም መዝሙሩ። ምሳ ሰዓት ላይ መላእክት በሁሉ ቦታ ይገኛሉ አይገኙም? ገድላት ድርሳናት በትክክል የእግዚአብሔርን ክብር ይገልጣሉ አይገልጡም? የሚል ሁሉ ክርክር ተነስቶ እኔ ሁሉን ተቃውሜያለሁ። ያን ሁሉ ይዘው ነው የከሰሱ። እሳቸው ያን ያህል ተናገሩ፣ ጨረሱ። በቃ ከዚህ በኋላ የዚህ ጉዳይ መፍትሄ ሳያገኝ ከእሱ ጋር አንማርም፣ አንበላም። አባታችን ይሄን እሱ የማይወስኑ ከሆነ ወደ ጠቅላይ ቤተ ክህነት ወደ ቅዱስ ፓትርያርኩ ድረስ እዚያ ድረስ እንሄዳለን አሉ። እሺ ጴንጤው ጽጌ ምን ትላለህ? ተነስ እስቲ ተናገር ተባልኩ። እኔ ደግሞ እኔ አባታችን የታምራት መጻሕፍት አሉ። የታምራት ባለቤት ግን እግዚአብሔር ነው። ቅዱስ ሚካኤል ታምር አደረገ፣ ቅዱስ እገሌ ታምር አደረገ፣ ጳውሎስ ታምር አደረገ ሲባል በጌታችን ስም ነው ታምር የሚሆነው እንጂ ራሳቸው በራሳቸው ስልጣን ያደረጉት ነገር የለም። ስለዚህ የታምራት ባለቤት እግዚአብሔር ስለሆነ ክብሩን የሚወስደው እግዚአብሔር ነው፣ መመስገን ያለበት እግዚአብሔር ነው እንጂ በጳውሎስ እጅ ታምር ስለተደረገ ጳውሎስ አይደለም መመስገን ያለበት ብያለሁ። ያልሁት ይሄንን ነው። ሁለተኛ ታምራት መላእክት በሁሉ ቦታ አይገኙም። እንደ እግዚአብሔር በዓለም ሁሉ አይገኙም። በስፍራ የተወሰኑ ናቸው። ወደ ምድር ተልከው ሲመጡ ሰማይ ለቀው ነው የሚመጡ። በሰማይ የሉም። በምድር ካሉ እዚያ የሉም። እዚህ በሰማይ ካለ ደግሞ እዚህ የለም። በቃ እና በተላከበት ቦታ ነው መልአኩ የሚገኘው እንጂ በሁሉ ቦታ የመገኘት ስልጣንም ብቃትም የለውም ብያለሁ የሚለው ነገር የዛኛው ክርክር እኮ ነው። አሁን ሰሞኑ ጭቅጭቅ ሁሉ የሚታየው የቤዛነት ጉዳይ ሁሉ ያኔ ተብሎ ያበቃ ጉዳይ ነው። አሁን እኔ ያልኩት ይሄንን ነው አልኩኝ። ከዚያ አንተ መነኩሴ ተነሳሉት እንደገና አንድ ጥያቄ ልጠይቅህ፣ እሱን ትመልስልኛለህ። የበለዓም አህያ ታምር አድርጋለች አላደረገችም አሉት። አሁን በቤተ ክርስቲያኒቱ እንግዲህ እመቤታችን ያደረገችው ታምር ይህ ነው። ጸሎቷና በረከቷ አማላጅነቷ በእኛ ላይ ይደር ተብሎ ነው ታምሯ መግቢያ የሚጀምረው። ልብ በይ እንግዲህ እመቤታችን ያደረገችው ታምር ይህ ነው። በረከቷና አማላጅነቷ በእኛ ላይ ይደር። በአንዲት ሀገር አንድ ሰው ነበረ። እመቤታችን ይወድ ነበረ፣ ዝክሯን ይዘክር ነበረ። ነገር ግን ኃጢአተኛ ነበረ፣ እግዚአብሔርን አያውቅም፣ ሥላሴን የካደ ነበረ። ነገር ግን ሙቶ ሲኦል ተፈርዶበት ሲገባ እመቤታችን ዝክሬን ዘክሯል መማር አለበት ብላ አልቅሳ አንብታ አማልዳ አዳነችው የሚል ታምር ነው ያለው። ስለዚህ እንደዛ ነው ብዙ ጊዜ የተለመደው በእኛ ቤተ ክርስቲያን። ጳጳሱ ግን ምን አሉ? የበለዓም አህያ ታምር አድርጋለች አላደረገችም አሉት። አድርጋለች። በአንደበት ተናግራለች፣ በሰው አንደበት አዎ ተናግራለች። ታዲያ የበለዓም አህያ ያደረገችው ታምር ይህ ነው፣ ጸሎቷ፣ በረከቷ፣ አማላጅነቷ በእኛ ላይ ይደር ተብሎ ይጻፋል እንዴ አሉት። በአህያይቱ ላይ ያናገረ እግዚአብሔር አይደለም? የታምራት ባለቤት እግዚአብሔር አይደለም ወይስ አህያይቱ ናትኝ የታምራት ባለቤት የምንላትኝ አህያይቱን ነው? እንዴ እውነቴን ነው የምልሽ፣ ምጥ ይዞት የነበረው ተማሪ ሁሉ ተገላገለ። በቃ ምጥ እንዲህ ሲያምጥ ነበረ፣ ተገላገለ። እኔ አለ በቃ ከዚያ በኋላ ይኸውልህ አንተም ሆነህ ጓደኞች ይህን ትምህርት ቤት የምትረብሹ ከሆነ የምናስተምራችን ትምህርት የማትቀበሉ ከሆነ እኔ ነገ ለአንተ ደብዳቤ ጽፍልሃለሁ። ወጥተህ ሂድ፣ ከአቡነ ጳውሎስ ሂደህ መክሰስ ትችላለህ። እኔ ከዚያ ሂጄ ደግሞ ታገኘኛለህ ምን እንደምሰራ። አርፈ ትምህርትህን ተማር። ልትማር ነው የመጣህ። የፈለገ ማንም ሰው የፈለገውን ጥያቄ መጠየቅ ይችላል፣ የፈለገውን ማለት ይችላል። አንተ ምን አገባህ? የራስህን ትምህርት ተምረህ ውጣ ብለው የመጨረሻ ማስጠንቀቂያ ሰጡት። ከዚያ በኋላ ነው ታድሶ በነፃነት ደፈር ብሎ መናገር የጀመረው። እና እኔ ወደ እውነት የበራልኝ እንግዲህ ያጮራ መጽሔት ነው። ከዚያ በበነጋታው ይሄ ስብሰባ ነው። ከዚያ በኋላ ጽጌ ደፋር ሆነ። የድንግል ማርያምን ጉዳይ ባናጣምመው፣ ወደ ተሳሳቱ መጻሕፍቶች ባንወስደው፣ ድንግል ማርያም የሐዲስ ኪዳን ቀዳሚ አማኝ ናት። በነገራችን ላይ
መልአኩ ከሷ በፊት ቀደም ብሎ ወደ ዘካርያስ ሄዶ ነበር። ይሄ ራሱ ይሄው መልአክ ራሱ ይሄ ካህን ነው። ዘካርያስ ካህን ነው። የእግዚአብሔርን ሕግ ያውቃል። የሕዝብ መሪ ነው። አየሽ የእግዚአብሔርን ብቃት የእግዚአብሔርን የጠነከረ ክንድ ሕዝቡን እንዴትና በምን ብቃት እንዳመጣ የአብርሃም አምላክ እንደሆነ የሁሉ ፈጣሪ እንደሆነ ከዚህ ካህን የተሻለ አዋቂ የለም። ወደዚህ ካህን ይሄ መልአክ መጥቶ ልጅ ትወልዳለህ ሲለው እርጅናውን ነው እንደ አንድ መመከቻ መሞገቻ አድርጎ ሲከራከርበት የነበረ። ሚስቴም አርጅታለች፣ እኔም አርጅቻለሁ። አብርሃምን እንዴት ማየት አቃተው? የአብርሃም አምላክ ሊያደርግ ይችላል ለምን አላለም? ሌሎች አባቶች አሉ በታሪክ የሚታወቁ እግዚአብሔር በጸናሽ ክንድ ሕዝቡን እንዳወጣ ባህርን እንደከፈለ መና እንዳወረደ የሚያውቅ ካህን ነው። አምላኬ ሊያደርግ ይችላል፣ አምላኬ በዚህ ዘመን መጨረሻው ጎብኝቶኝ ሊሆን ይችላል፣ እንደ ቃል ይሁንልኝ ማለት ከሱ የሚጠበቅ ነበረ። አልሆነለትም። ይሄን እምነት ከካህኑ አላገኘ ነው። ደግሞ እኮ ሚስት አለችው አይደል እንዴ? እርጅናው ነው እንጂ ችግሩ ባልና ሚስት ናቸው። ይሄ መልአክ በስድስተኛው ወር ወደ አንዲት ድንግል ተላከ። ሕፃን ናት፣ ወንድም አታውቅ ናት። መልአኩ መጣና ትጸንሳለች ሲላት ትክክለኛ ጥያቄን ያቀረበችለት ወንድ ሳላውቅ ይሄ እንዴት ይሆናል አለችው። መንፈስ ቅዱስ ይመጣል አላት። ከዚህ ላይ እኮ ጠንክራ መሞገት ትችላለች እውነት ለመናገር ምክንያቱም ከተፈጥሮ ስርዓት ውጭ ነው ነገሩ የመጣባት። ስርዓት የጣሰ ነገር ነው። እጮኛ ዮሴፍ አለሽ አይደለም የተባለችው። ከአንቺ የሚወለደው በመንፈስ ቅዱስ ነው፣ ቅዱስ የእግዚአብሔር ልጅ ይባላል አላት። የልዑል ኃይል ይባላል አላት። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ለዘላለም ነግሶ ይኖራል አላት። ምንድን ነው ይሄ ነገር? መንፈስ ሆነባት እኮ ነገሩ። ከስጋ አወጣው። እነሆ ዘመድሽ ከጸነሰች 6ኛ ወሯ ነው አላት። ታይቶ የማይታወቅ ኤልሳቤጥ ደብቀው የኖረችው ምስጢር ነበር። ጸንሳለች እንዴ? ደነገጠች። የኤልሳቤጥ መጽነስ በእውነቱ ትልቅ ደስታ ነው ለዘመድ አዝማድ። ከዚያ 6ኛ ወሯ ነው። ለእግዚአብሔር የሚሳነው ነገር የለም ማለት እውነት ነው አለች። አይሽ ኤልሳቤጥ የሚበላት ምንም ይበላት እነሆ ትጸንሻለሽ ወንድ ሳታውቂ በመንፈስ ቅዱስ ካንቺ የሚወለደው ያንቺ ልጅ ብቻ ሳይሆን የእግዚአብሔር ልጅም ነው አላት። ይሄ ለስጋ ለባሽ በጣም ከባድ ነው። ይቅርታ አድርግልኝ አንተ መልአክ ተወኝ፣ ይሄ ከአቅሜ በላይ ነው፣ እባክህ አትፈትነኝ ብላ ማሰናበት የምትችልበት መልአኩ እንደ ዘካርያስ የሚቆጣበት አቅም የለውም። ለምን መሰለሽ? በቂ አሳማኝ ምክንያት ስላላት እንደ ቃል ይሁንልኝ አለችው። ስለዚህ ይሄንን ከካህኑ ያጣነውን ከዚያ አባት ያጣነውን ከዚያ ሽማግሌ ያጣነውን የቤተ መቅደስ አገልጋይ ነው ከተባለ ሰውዬ እምነት ያጣነውን ከአንዲት ትንሽዬ ብላቴና ያገኘ ነው። ስለዚህ ድንግል ማርያም በእውነት ኤልሳቤጥም አደነቀች። ከእግዚአብሔር የተነገረላት ይፈጸማልና ያመነች ብፅዕት ናት አለቻት። በጣም ደስ የሚል አነጋገር። ከዚያ ነው ድንግል ማርያምም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ይህ ብፅዕና ማንም አይወስድባት። የጌታዬ እናት ሆና እንዴት ነው ድንግል ማርያም ብፅዕና ማልሰጣት? ጌታዬ ማህፀኗን ዓለም አድርጎ ዓለም የማይወስነው በእሷ ማህፀን ተወስኖ የተወለደባት እውነት ለመናገር የባለስልጣናት የዚህ ዓለም ባለስልጣናት ሚስቶችና ልጆች እመቤት እየተባሉ እንላቸዋለን እኮ ወደ ቤታችን ሲመጡ ቀዳማዊት እመቤት ነው የምንላቸው አይደል እንዴ? ለምንድን ነው የጌታዬን እናት ቀዳማዊት እመቤት ማለላት? ምን ችግር አለ? ምንድን ነው ከኔ የሚወሰደው? ስለዚህ ይሄንን ነገር በዚህ ልክ አከባበሩን እንዲህ ብናመጣው፣ የእምነት እናት ናት፣ አስተምራናለች። ምንም በሌለበት የማይታመነውን ነገር ለእግዚአብሔር እንደሚቻል አድርጋ አቅርባ ያሳየች እናት ናት። ስለዚህ ወንጌላውያን
ወንጀል የገባቸው ሁሉ ማለት ነው ይህንን በደንብ አድርገው ሊሰብኩት ይገባል ባይ ነኝ። እነዚህ ድርሳን ገድል ሰባኪዎች ጸጥ ሊሉ ይገባቸዋል። በቃ ማርያም የማታውቀው የጌታይነት ያላየችው የእሷ ክብር ያልሆነ እሷን የማይገልጥ እንዲሁም የሚያዋርድ ነገር በቃ መጠርግ አለበት። ወንጌላውያን ወንጌል የገባቸው ሁሉ በተሐድሶ ቤት ይሁን በየትኛውም ወንጌል አማኞች ይሄ ነገር በግልጥ ሊሰበክ ሊጻፍም ይገባዋል። እና ብዙ ሰዎች ጸረ ማርያም ይሉናል። ጸረ ማርያምና ይሄ በጣም የተሳሳተ አካሄድ ነውና በዚህ አጋጣሚ ይህንን የሚከታተሉ ወገኖች ለሌሎቹም በማስተላለፍ እኛ እንዲህ ነው የምናምነው ብለው እንደው ለተቃዋሚዎች እንኳን እንዲደርስ ቢያደርጉ መልካም ነው የሚል መልእክትን በዚህ አጋጣሚ ላሳስብ እፈልጋለሁ። ምክንያቱም ጸረ ማርያም ተብለን ነው ስም እየወጣልን ያለው። ስለ እስር ቤት ሳነሳ አውቀው ዞር አደረጉት። በእርግጥ ግን ያው እኔ አላልኩትም ነበረ። እውነት ለመናገር ዞር ላደርገው ፈልጌ አይደለም። እሱ ስለ ድንግል ማርያም ያነሳሽው ነገር ውስጤን ስለነካኝ እንደው ምን ያህል የተረዳናት ስለ ድንግል ማርያም ምን ያህል አክብሮት እንዳለን ፍቅር እንዳለንም እንዲገነዘቡልንና የተጣመመ መንገድ የሄዱ ሰዎች በተሳሳተ አቅጣጫ እኛን እየተረጎሙን ያሉ ሰዎች እንደዛ እንዳይደለን እንዲረዱ ፈልጌ ነው በዚህ አጋጣሚ ይህንን መናገር የፈለግኩት። ከዚያ በፊት ብዙም በመልክ ታይተን ማናውቅ አንድ በርጌታ ምስጢሩ የሚባል ጓደኛ እንደኔ ተይዞ እስር ቤት ከኔ የአንድ ሰዓት ልዩነት ይሁን እንደዛ ቀድሞ ነው ያገኘሁት እና እኔ ቢሮ መጥተው ፈልገው አጥተውኝ ጓደኞቼ ናቸው ምንም ችግር የለም ይዘነው እንመጣለን፣ ወንጀል ሰርቶ ከሆነ የሚፈልገውን ቅጣት መቀበል ግዴታው ነው፣ በታማኝነት እናመጣለን፣ እንግዲህ ለጊዜው አልመጣም ብለው ነገሯቸው። ፖሊሶቹም አመኗቸው፣ ይዘውኝ እንደሚሄዱ አመኗቸው። እሱ ራሱ ይመጣላችኋል፣ ስለዚህ ፖሊሶች ፈልገው ነበር ካልነው የት እንደሆነ የፈለጋችሁበትን አድራሻ ንገሩንና እሱ ራሱ እንኳን ይመጣላችኋል፣ ግን እኛ እናመጣዋለን ብለው ሸኟቸው። እንደዚህ ፖሊሶች መጥተው ነበር አሉኝ። እንደው አለ አይደለ ያው ጉዳዩ የእምነት ጉዳይ ሊሆን እንደሚችል መቼም ጥርጣሬ በጓደኞችም ነበረ። ግን ሌላስ ቢሆን እውነት ለመናገር በቤተ ክርስቲያን ውስጥ እኮ እኔ እስር ቤት ታስሬ ነበር። ከዚህ በፊት ቃሊቲ ነበርኩ 7 ወር። ከዚያ በርካታ መነኮሳት ታስረዋል። በርካታ መነኮሳት ታስረው ነው ያገኘኋቸው። በምክንያት በወንጌል ምክንያት ነው አይደለም። ሰራተኛ ብሎ ካስገባት ልጅ ወልዶ ታቦት ሰርቆ ገንዘብ ዘርፎ ብዙ ወንጀል በቃ እና የሚገርምሽ ነገር የኔማ የተከሰስኩበት እንደው ቅዱስ ወንጀል ያኔ የታሰርኩበት ቅዱስ ወንጀል እና ተፈልጎ የማይገኝ እንደው ወንጀል ነው የኔ ወንጀል። ያኔ በወንጀል ምክንያት ነው፣ ሌላ ምንም ምክንያት የለውም። እና ፖሊሶቹ ያ የታቦት ሌባው ነው የሚሉሽ አባገሌ ያን እንደሆነ ምን አባ ይባላል እሱ የታቦት ሌባ አይደል እንዴ ነው የሚሉ ፖሊሶቹ ራሳቸው በመነኩሴ ምርር ብሏቸው እና በጣም እንደው አሁን የነሱን ክብር ለመንካት ብዬ አይደለም፣ ግን እውነቱ መነጋገርም ጥሩ ነው። በዚህ አጋጣሚ እውነት እንነጋገር ከተባለ እና እኔ እስር ቤት አውቃለሁ፣ ምናልባት የሃይማኖት ጉዳይ ይሆናል የሚል ጥርጣሬ አድሮብኛል። ምክንያቱም ያው በተሐድሶ ጉዳይ ደፈር ብለን የምንናገር እኛ ነን። ቤተ ክርስቲያኒቱም ደግሞ ጣቷን ቀስራ ያለችው በእኛ ላይ ነው እና ያ ጓደኛዬ ደግሞ ትንሽ ደፈር ያሉ ንግግሮች ተናግሯል። ተመሳሳይ ቃላቶች ተናግረናል ሁለታችን በታቦት ጉዳይ ላይ። እሱም የአዲስ አበባን ታቦት ሰብስቦ መስቀል አደባባይ ላይ ማቃጠል ነው ያለ እሱ። በቃ እንዲሁ ቀጭን ትእዛዝ ነው የሰጠ። የእሱ ንግግር ለየት ከበድ ይላል። እኔ ደግሞ እንደዛ አይደለም ንግግር ያው ነው፣ ግን ትንሽ ሸፈፍ ብላለች። ከወንጀል ከተጠያቂነት አላዳነችኝም። እኔ ያልኩት ምንድነው እንደው ቤተክርስቲያኒቱ ከፈቀደችልኝ ብትፈቅድልኝ የራሷን ፈቃድ ጠይቄ ነው እኔ የተናገርኩት። ቤተክርስቲያኒቱ ብትፈቅድልኝ እሺ ብትለኝ ና ይኸውልህ ቁልፉ ግባና ታቦቱን ሰብስበህ አውጣ ብትለኝ ከፈቀደችልኝ እኔ የ4 ኪሎን ታቦት ሰብስቤ 4 ኪሎ ላይ ብከምረው ምንም አያደርገኝም። እኔ ይቃጠል አላልኩም፣ በእርግጥ ምንም አያደርገኝም።
ታቦት ምንም ያህል ምክንያቱም የተሻረ ያለፈ ታቦት የሚባል ነገር የለም ብዬ እዚያ በላለበልሃ ጠያቂው ጋራ ተወያይቻለሁ። እነዚህ ነገሮች ህዝቡን አስደንግጠውታል። እነዚህ መርጌቶች ስለ ታቦት ይሄ ያልደፈሩ እየተናገሩ እንዲሁ ገብርኤል ቁጡ ነው ይቀስፋል ያርዳል ያልነው ታቦት የማይነካ ከሆነ እንዲሁ ታቦቱ ሰውን አደነዘዘው፣ ታቦቱ ተሰርቆ ሲወጣ የሰረቀውን ሰውዬ አፍዞት ተገኘ፣ ታቦቱ እንደ ፀሐይ ሲያበራ ታየ፣ ታቦቱ እንደዚህ የሚባለው ነገር ሁሉ የት ገባ? ለምንድን ነው እነዚህን ሰዎች ይሄ ታቦት አንድም አያደርጋቸው የሚል ጥያቄ አደረበት ህዝቡ እኮ ስታስፈሪው ነው የሚፈራ። እንደዚህ ይሄ ነገር መርዝ ነው ተብሎ የተሰበከን ነገር አይ መርዝ አይደለም ይሄ ውሃ ነው ብለሽ ጠጥተሽ ጥቂት ደቂቃ ነው ይሞታል አይሞትም እያለ ጥቂት ደቂቃ ይጠብቅሻል። ደግመሽ ስትጠጪ ከዚያ በኋላ እሱ ሲፈራው የነበረው መንካት ይጀምራል። ባይጠጣ መንካት ይጀምራል። መንካት ከጀመረ በኋላ ሲጠማው ይጠጣዋል እሱ ራሱ። እኛ የማይነካውን ነክተን የማይደፈረውን ደፍረን ነው ህዝቡን ማንቃት ያለብን እና ያንን ስለ ታቦት የምንናገረው የትኛውም ሊቅ ቢመጣ ቢሞግተን እንደምናሸንፈው ያውቃል። ለዚህ ነው እኛን ፊት ለፊት ቀርበው የማይከራከሩ። እባካችሁ ጥሩን፣ ኦርቶዶክስ ሚዲያ ላይ ጥሩን፣ ማህበረ ቅዱሳን ሚዲያ ላይ ጥሩን፣ እንመጣለን፣ ተከራከሩን፣ አነጋግሩን፣ መልስ ስጡን፣ እንዲያው መልስ አሳጥታችሁ አሳፍሩን፣ በዚህ ጉዳይ ላይ አነጋግሩን ብለን አፍጥጠን የምንናገረው ብቃት ስላለን ነው፣ መረዳቱ ስላለን ነው። በደንብ አድርገን የሐዲስ ኪዳን ሰዎች ምን አይነት ሰዎች መሆን እንዳለብን ከቃሉ በትክክል ስለተረዳን እና እንደዚህ አይነቶች ደፍረን እንናገራለን። ስለ ገድላት ስለ ድርሳናት ደፍረን እንናገራለን። በገዳማት ስላለ ህይወት ደፍረን እንናገራለን። ስለ በቤተ መቅደስ ውስጥ ስላለው ይሄ ስለ ጥንቆላ፣ ስለ ድግምት፣ ስለ አስማት ደፍረን እንናገራለን እና ያንን ስንናገር ህዝቡ ነቃባቸው። አሁን ፍጥጥ አርጎ ህዝቡ ይጠይቃቸው ጀመር። ሰንበት ተማሪው ይጠይቃቸው ጀመር። እንዲህ እያሉ ነውና መልስ ስጡን ይሏቸዋል። ነገ ሲቀጡ ከነገ ወዲያ ሲቀጡ መልስ ሲያጣ ህዝቡ ወደኛ ይደውላል። ስለዚህ እነዚህን ሰዎች ከሰን አሳስረን አስደንግጠን አስገርፈን እንዲያው አኮላሽተን ዝም ማሰኘት አለብን ወደሚል እርምጃ ውሳኔ ሄዱ። እናንተ ግን ዛሬ ሞታችሁ ዝም አንልም እያላችሁ ነው። ይኸውልሽ ወንጌል መጨረሻው ሞት ነው። ወንጌል በጡረታ አይጠናቀቅም። እንዲያው ምን በዚህ አጋጣሚ እዚህ መድረክ ላይ ካንቺ ላይ ልናገረው፣ ወንጌል በጡረታ ይጠናቀቃል ብዬ አላምንም። ወንጌል በሰይፍ ነው የሚጠናቀቀው። ወንጌል በሞት ነው የሚጠናቀቀው። እኔ እኮ ሙቻለሁ፣ ከዚህ በፊት ተደብድቤያለሁ። ሙቻ በእድሜ ውስጥ የማይቆጠር ጊዜ አሳልፌያለሁ። ሙቻ ገለውኛል። ስለዚህ እግዚአብሔር ከሞት ካስነሳኝ ይሄ እድሜ የኔ እድሜ አይደለም። ይሄ እድሜ የእግዚአብሔር እድሜ ነው። ከዚህ በኋላ እኔ ቤት ልሰራ መኪና ልገዛ አልኖርም። እምወዳት እማከብራት ሚስት አለች፣ ከገዳም ያመጣኋት ፍቅር ብላ የምትጠራኝ በስሜ ጠርተኝ የማታውቅ እኔ ከልቤ የማከብራት የምወዳት ሚስት አለች። ለሷ ነው እንደው መኖርም ካለብኝ ለሷ ነው እንጂ ይሄ እድሜ የኔ እድሜ አይደለም። ባለቤቴም ይሄን ታውቃለች። በቃ ስለዚህ አሁንም ወጥቼ ቢሆን ምናልባትም ጳውሎስ ታሰረ፣ ተገረፈ፣ ገድለው ጣሉት፣ ተነሳ። እንግዲህ ይበቃኛል፣ እኔ ከዚህ ጋር ጭቅጭቁ መረኛል። እንዴት ይቻላል? ይሄም ባይሆን ነገር ነው። እነ ዮሐንስ እነ ያዕቆብ ታሰሩ። መልአክ መጣና ከፈታችሁ በኋላ ሂዱና በመቅደስ ይሄንን የሕይወት ቃል ንገሩ ነው ያላቸው። እንግዲህ እዚያ እኮ ሞት አለ፣ እዚያ ሰይፍ አለ እኮ። ስለዚህ መሆን ያለበት ይሄ ነው። አሁን ወንጌል የንግድ መሆን የለበትም፣ ገበያ መሆን የለበትም። ወንጌል የሞት ሽረት ንቅቅ መሆን ያለበት እና እኔ አማኞችን ማበረታታቸው በወንጌል ህይወት እንዲጨክኑ ነው። ክፉ መናገር እኮ አይደለም ወንጌል ማለት፣ የሚያስቀይም ቃል መናገር እኮ አይደለም ወንጌል ማለት። ስህተትን በእግዚአብሔር ቃል ማፍረስ ነው። ለስህተት ሽፋን አለመስጠት ነው። ስህተትን አለመሸፋፈን ነው፣ ማጋለጥ ነው።
ጳውሎስ በፊት እንዲህ የነበርኩለትን እንዲህ ተነቀቅለት የነበረውን እንደዚህ ያደርግለት የነበር አሁን እንደ ጉድፍ ቆጥሬዋለሁ አለ። ጉድፍ እኔ እኮ ከስዕል ፊት እኮ 1000 ስግደት ሰግድ ነበርኩ ገዳም እያለሁ ስዕል ያናገራል ተብዬ ከስዕል ፊት እኮ ላበላብ ሆኜ ስሰግድ አድር ነበርኩ። ያንን እንደ ጉድፍ ቆጥሬዋለሁ ዛሬ። የሥላሴ ስዕል በይው፣ የስቅለት ስዕል በይው፣ የእመቤቴ ስዕል በይው፣ የሚካኤል ስዕል በይው፣ የፈለገ ስም ጽፈው ያምጡልኝ ለኔ ያ አሁን ጉድፍ ነው። እርማቸውን ያውጡ። አንቺ አሁን እዚያ ስክሪኑ ላይ ካህናት እርማችሁን አውጡ ብለሽ ጻፊልኝ። እኔ ለውበት ታዩ። እሺ መርጌታ ጽጌ አመረሯል በያቸው። ያው ተመልካቾች እያዩ ነው። እኔ ማቅረብ ነው ስራዬ። እውነቴን ነው። ዛሬ ግን ለየት ብያለሁ ትንሽ። ከዚህ በፊትም ያልተናገርኳቸው አንዳንድ ነገሮችን እንደ ምስክርነትም እያወጣሁ ነው እና እንደዛ ነው። እስር ቤት ገባሁ። ይቅርታ እስር ቤት ገባሁ። ተይዤ ሄድኩኝ። በቁጥጥር ስር ውለሃል ተባልኩ። ቃለ መጠይቅ ተደረገልኝ። ምርመራው ተደረገ። ተቀባበሉኝ ፖሊሶቹ፣ የነዚህ መርማሪዎቹ። በሃይማኖት ጉዳይ ሲሆን ደግሞ ትንሽ ትኩረት ሳበ። ለካ በዩቲዩብ ቲክቶክ ምናምን በኦርቶዶክስ ሚዲያም በሌሎች በማህበረ ቅዱሳንም ወጥቷል። እነዚህ ትልልቅ ሚዲያዎች በሚባሉት መርጌታ ጽጌ፣ መርጌታ ምስጢሩ በቁጥጥር ስር ዋሉ። ገና ይቀጥላል፣ ይመነጠራል፣ ገና እየታደነ ይወጣል ተብሎ ገና ሌላ ሁሉ እንደሚጨመር ተስፋ ተደርጎ ነበር እና እዚያ እስር ቤት ገብተን በስብሰን በቃ ጽጌን ያየ ተቀጣ፣ ምስጢሩን ያየ ተቀጣ ምንባል ሰዎች ሆነን ነበር ለካ ታይተን የነበረው። እና አንዳንድ የህግ ሰዎች ነን የሚሉ የቤተ ክርስቲያኒቱ አክባሪዎች፣ አፍቃሪዎች እንደሚያሸንፉ ነገሩ በድል እንደሚጠናቀቅላቸው ሁሉ ተስፋ አድርገው ነበር እና እኛ እያየነው ያለነው የህግ አቅጣጫና እነሱ እየመጡበት ያሉት የህግ አቅጣጫ ትንሽ ተጋጭቷል። ምንድነው የተጋጨው? ልክ እኛ ህገ ቤተክርስቲያን እንደጣስን ረብሻ፣ ሁከት በመፍጠር አካል ሁሉ በማጉደል ተብሎ እኮ ሪፖርቱ ላይ ተነበበ። እውነት እንዲሁ አካል እኛ ጎደለብን እንጂ እኛ በሽተኞች ሆን እንጂ እኛ ሰው ሞተብን፣ እኛ እንደው አካል ጉዳተኛ ሆነብን እንጂ እኛ ከየት ነው አካል ያጎደል? በምን አቅማችን ነው እኛ አካል የምናጎድለው? ሁከትና ግርግር መፍጠር ከተባለ እውነት ለመናገር እንደው ተሐድሶ ቢሰበሰብ እውነት ለመናገር በምን ሁኔታ በምን አቅሙ ነው በምን ብቃቱ ነው ሁከትና ግርግር መፍጠር? አቅምን ይጠይቃል፣ ብዛትን ይጠይቃል እኮ መገዳደርን ይጠይቃል። ዝም ብሎ እኮ አይደለም። እና እነሱ በፈጠሩት ነገር እኛን ነው ነገሩን ያደረጉብን ወደኛ እና ይሄን አድርገዋል ተባለ። ጠበቃ መጣ። እግዚአብሔር የተመሰገነ ይሁን። እንዲሁ ወንጌል የመሰከርሁለት መጥቶ የተዋወቀኝ አንድ ሰው ነበረ። መታሰርን ሲሰማ መጥቶ ጋውን ለብሶ ለኔና ለመርጌታ ምስጢሩ ለሁለታችንም ጥብቅና ቆመ። ከዚያ ተከራከረ። እኔም ትንሽ ማብራሪያ ሰጠው። የሚገርምሽ ያው ዳኛው እንግዲህ ከምን አንጻር እንደሆነ አሁን ስለ ዳኛ ምንም ማለት አልፈልግም። እንደዚህ አለ አይደለ የምትገመግሚው ነገር አይደለም። የዋስ መብት ሊሰጠን የሚገባውን የዋስ መብት ከለከለን ማለት ምንድነው? በዋስ የመውጣት ለምን ከለከለን? ጠበቃችን የማያስከለክል ነበረ። እንዴት ያመልጣሉ ነው? እንዴት ነው የምናመልጠው? ለምን እናመልጣለን? ከሀገር ልንወጣ በዚህ ምክንያት እኔ እንዲሁ ኩራት ተሰምቶኝ እውነቴን ነው የምልሽ መከሰሴ እንዲሁ ኩራት ተሰማኝ፣ ደስታ ተሰማኝ። እና የክስ የዋስ መብት እንዳይሰጣቸው አንደኛ መረጃ ይደብቃሉ። ወንጀል ይደብቃል እንዴ? የባሰ ላመጣው ወደ አደባባይ እግዚአብሔር ወደ አደባባይ እያመጣው እኔንም ወንጀልንም እኮ ወደ አደባባይ እያመጣው ነው እኮ። ለምንድን ነው? እነ ጳውሎስ እኮ ተመቻቸው። ይግባኝ ለቄሳር ሲሉ እኮ ለራሳቸው ህልውና እኮ ደህንነት እየቆሙ እንዳይመስልሽ እስከ ቄሳር ድረስ ወንጀል ሊሰብክ ስለፈለገ ነው እንጂ እኮ ጳውሎስ ምንም ፈርቶ አይደለም እንጂ እኮ ኢየሩሳሌም እሄዳለሁ ሲሉ ትገደላለህ፣ ይገድሉሃል፣ ተው እባክህ አትሂድ እያሉ እና አጋቦስ ትንቢት ሲናገሩ በእኔ ሰውነት በመስዋዕት እንደሚደረግ በእኔም እንደሚያደርጉ አውቃለሁ። አይሽ በመስዋዕት እንደሚደረግ ምን ማለት ነው? ያውቀዋል። የመስዋዕትን ስርዓት በህጉ ታርዶ ይቃጠላል ስጋው አይደል እንዴ?
እንደዛ እንደሚያደርጉ አውቃለሁ። እንደሚያርዱኝ እንደሚቦጫጭቁኝ አውቃለሁ። በመስዋዕት እንደሚደረግ በእኔም ሰውነት ይደረጋል። ግን ደግሞ ይሄን ላደርገው እቸኩላለሁ እያለ ነው ሲሄድ የምታየው። እና ጳውሎስ በሄደበት ቦታ ሁሉ ወንጌልን ይዞ ነው የሚሄደው እንጂ የፍርሃት መንፈስ ወይም ደግሞ የመከላከል የጠበቃ በፍጹም አይደለም። ስለዚህ እግዚአብሔር ወደ አደባባይ ሲያመጣሽ አንቺ የአደባባዩን ለወንጌል አውደ ምሕረት ተጠቀሚበት እንጂ መደበቂያ ወይም ደግሞ የሆነ የመከላከል ነገር ይሄን ቀላ ሳልፈው ብለሽ የምትሸፋፍኘው ነገር አልነበረም። እና ደፈርን፣ እንዲያውም እኛ በጣም ደፈርና የወስ መብታችን ተከለከለ። በ14 እንዲቀርቡ ተብሎ ቀጠሮ ተሰጠ። እኔ የፈራሁት ምንድን ነው? ባለቤቴ እኔ አስፈልጋታለሁ፣ በቀን አስፈልጋታለሁ እኔ እና የኔ መታሰር ይጎዳታል፣ ያስደነግጣታል። እና ይሄ ነው ያሳሰበኝ እንጂ ሌላ ምንም አይደለም። ከዚያ ተመልሰን ወደ ማረሚያ ቤቱ ሄድን። እንደገባን ጀምሮ ቃል ጀመር፣ አገልግሎት ስብከት ጀመር፣ መጸለይ ጀመር። እዛ እስር ቤት ያገኘናቸው ወንጌላውያን እስረኞች እንኳን ደህና መጣችሁ ነው ያሉን። የሚገርምሽ እንዴ ከአንድ ወደ አንዱ ነው የሄዳችሁት። በቃ እንኳን ደህና መጣችሁ እንበላችሁ፣ ምንም ማድረግ አንችልም ማለት ያለብን ይሄንን ስለሆነ ብለው የእንኳን ደህና መጣችሁ አቀባበል። እንግዲህ እስር ቤት ነው ግን ምንም ማድረግ አይቻልም፣ ስለምታስፈልጉን መጣችሁ አሉ እና ጸለይን፣ ቃል አካፈል። ከዚያ በበነጋታው ደግሞ ከእስር ቤት መልስ 7 ሰዓት ላይ ጸሎት ቃል በርጌታ ምስጢሩ ነበር ቃል ሲያካፈል የነበረው። ተጣራ። ለኔ መጽሐፍ ቅዱስን አንተ ጨርሰው ብሎ ሰጥቶኝ ሄደ። አይ እኔም እንጃ ከ2 ደቂቃ በኋላ ሊጠሩኝ ይችላሉ፣ ይሄ ነገር ምርመራ ስላለ ሊጠሩኝ ይችላሉ ብዬ እኔም እየተናገርኩ እያለ 1 ደቂቃ 2 ደቂቃ እንደቆየሁ መርጌታ ጽጌ ተብዬ ተጠራሁ። ወዲያው በጸሎት ዘጋሁና እስኪ የሚሉትን እንስማ ወይ ለምርመራ እንደገና ለማጣራት ይሆናል ብለን ወጣን። ስወጣ እቃችሁን ይዛችሁ ውጡ ተባለ። ፖሊሱ ምንድን ነው ይሆን ያለው አልኩት። ምንድን ነው ቀልድ ነው እንዴ? እንዴት ነው ውጡ ማለት? የዋስ መብት የተነፈገን ሰዎች እኮ ነን፣ በቀጠሮ የመጣን ሰዎች ነን። ለምንድን ነው ውጡ ማለት? ምን አመጣው? የት ነው የምንወጣው? በዋስ ነው ወይስ እንዴት ነው? ሰው አይ በቃ ክሱ ተቋርጧል። እንዴት? በቃ ችን ማወቅ ፈለኩ። እንዴት ሰው ክሱ ተቋርጧል አለ። ከበላይ አካል ስልክ ተደውሏል አለ። እንግዲህ አሁን ጽጌን የሚያውቅ የበላይ አካል ማን ነው? ጽጌን የሚያውቅ እውነት ለመናገር እንደው ከነሱ ፖሊስ የሻለቃ የሚባለው እንኳን አላውቀውም። እንግዲህ የበላይ ከተባለ እና እንግዲህ እግዚአብሔር በሚያውቀው ውጡ ተባለ። እንደውም ፖሊሶቹ እውነት ለመናገር ትንሽ የተደናገጡ በሚመስል ሁኔታ ነው ያስወጡ። በቃ ተቻኩለን እንድንወጣ እቃችሁን ቁጠሩና ውጡ። አሁን ልክ ሰዓቱ ማልፋ ላይ የጥበቃ ምንድነው በኤግዚቢት የተያዘ እቃ ነበረ። እሱን አሁን ሰኞ ኑና ውሰዱ እንጂ አሁን ተዘግቷል፣ ሰው የለም። አሁን እናንተ ዝም ብላችሁ ውጡ ተብለን ጫማችን እዚያ ያስቀመጥነው እሱን ብቻ ይዘን ወጣን። ጓደኞቼ ደግሞ ራት ይዘውልን መጥተው ልብስ ይዘውልን መጥተው ከዚያ ደግሞ በዚያ በስንቅ ማቀበዩ በኩል ወረፋ መኪና ይዘው መጥተው ይጠብቃሉ። ከዚያ ለእነ መርጌታ ጽጌ ስንቅ ብለው ሲሉ እነሱ እኮ ሊወጡላችሁ ነው ይዛችኋቸው ሄደል ስንቁም ከእናንተ ጋር ይቆይ ብለው እኔና መርጌታ ምስጢሩ በዚያ ብቅ ስንል ጽጌ ብለው ጠሩ። እኛ እኮ ራይድ እንደጠርተን በዚህ እንሂድ ወደ አስፋልቱ እንሄዳለን፣ በዚህ በኩል ነው እነሱ የመጡት ይዘው። ትናንትና እነ መርጌታ ጽጌ ታሰሩ ተብሎ መግለጫ ወጥቶ በእኛ በከሳቴ ብርሃን ሚዲያ ዛሬ ማታ ደግሞ ተፈቱ እና እንግዲህ እውነት ለመናገር መታሰር ቅዱስ ነው ልልሽ አይደለም፣ ጥቅም ነው ልልሽም አይደለም። በስጋ ጉዳት ሊያመጣ ይችላል። ግን እኔ መፈታታችን እኛን አይደለም የጠቀመን። እውነት ለመናገር በትልቁ ቤተክርስቲያኒቱ ነው የጠቀማት። አሁንም ዛሬም የምናገረው ነገር ቤተክርስቲያኒቱ ነው የጠቀማት። ባንፈታ በ14 በቀጠሮ ብንሄድ እንደ እብድ የምናገረው እዚያ ፍርድ ቤት ፊት ዳኛው ደወል ቢመታ ምን ቢመታ በማልሰማበት ጆሮ እምጮኸው ጮኸት ነበር። እውነት ለመናገር ቤተክርስቲያኒቱ ከዚያ ውርደት እግዚአብሔር ጠበቃት። ክብሬ ተነክቶ ክብራችን ነክቶናል። ክብራችን ተነክቷል። ቤተክርስቲያኒቱ ተደፍራለች አይደል ያሉት። ቤተክርስቲያኒቱ ምን ብላ እንደተናገረች
ምን ብላ እንደተዳፈረች ምን ብላ የማይገባ ነገር እንደተናገረች ጳጳስ በተባሉት አባቶች ዘንድ እንኳን የተናገሩት ንግግር አለ። ያንን ነገር ልዘረግፍና ሌላም ነገር ላወራ ተዘጋጅቼ ነበር የነበረው። ቤተ ክርስቲያኒቱ በሰላም መፈታታችን ለእሷ ነው የጠቀማት። አሁንም ቢሆን ሲኖዶስ መሰብሰብ፣ ዝክረ ኒቅያ መሰብሰብ መፍትሄ አይደለም። ለእኛ ቋሚ ሲኖዶስ የሚባለው ይሄ 7 አባላት ያሉት ተሰብሳቢ ሲኖዶስ በቂያችን ነው። እናንተ የተሐድሶ ሰዎች እስቲ ምንድነው ችግራችሁ? ምንድነው ጥያቄያችሁ ብሎ ማነጋገርና ይሄንን ጭቅጭቅ ንትርክ እስከ ወዲያኛው እልባት መስጠት ያስፈልጋል። ችግሩን እኮ በውስጥ ሊፈቱት አሁን እየተነጋገሩ ነው። የእኛን ስራ ሊሰሩት እነሱ እኮ አሁን አጀንዳውን ይዘውታል። እሰየው፣ እነሱ ስራውን ከጀመሩት እኛ እኮ ማቆም እንጀምራለን። ማበረታታት ነው የኛ ስራ። ስለዚህ ቤተ ክርስቲያኒቱ ብታውቅበት ይሄ ነው አካሄዱ እንጂ እኛን ማሳሰር ወንጌሉን የበለጠ አቀጣጠለው፣ የበለጠ መነቃቃት አመጣ፣ የበለጠ የተሐድሶ ጥያቄ እሳት ሆኖ መጣ፣ ማዕበል መጣ፣ ጳጳሳትን ወለደ፣ አነቃቃ። አሁን እማይቻል በሲኖዶስ ደረጃ እንግዲህ አንዱ የኢየሱስ፣ አንዱ የማርያም፣ አንዱ የሚካኤል፣ አንዱ የአርሴማ ሆኖ ቁጭ ብሏል። ምን ይፈጠራል? ተመልከች እንግዲህ። ስለዚህ የአጵሎስ የጳውሎስ የኬፋ ምናምን የሚባል የለም። ሁሉም የክርስቶስ ሆኖ ጤናማ ውሳኔ ካልወሰነ ተሐድሶ እሳት ሆኖ ይቀጥላል። የሚበላውን ይበላል። በቃ አካሄዱ ይሄ ነው። ሞት ከሆነ እንሞተዋለን፣ መታሰር ከሆነ እንታሰረዋለን። እና አካሄዱ ይሄ ነው። ታሰርን፣ ተፈታን። እግዚአብሔር ይመስገን። ያው እርስዎ እንዳሉትም ከሆነ መታሰርም መፈታቱም ዋናው ዓላማ ኢየሱስ መሰበኩ ላይ ነው። ለምን ተያዙ ሲባል ልክ ጳውሎስ እንዳለው ኢየሱስ ጌታ ነው ብሎ እንደሚባል ለምን ታሰሩ የገለጡት ነገር አለ። ለምን ተፈቱ እሱ ሌላ ጥያቄ ነው። እና በሁለቱም በኩል ወንጌል መሰበኩ ኢየሱስ መወራቱ ትልቅ ነገር ነው። ስለዚህ የኔ ሚዲያ ትልቁ ዓላማ ኢየሱስ ይወራ ነው። እውነት ነው። ኢየሱስ ይሰበክ ነው። ይሄን ሁሉ ስናወራ ዳር ብንሄድም እንኳን ዋናው ዓላማ ለመምጣት የተፈለገው ኢየሱስ ጋር ነው። በመምህር ጽጌ ወይም በመርጌታ ጽጌ በክብር ስሞት በመርጌታ ጽጌ ኢየሱስ ለመርጌታ ጽጌ ምንድን ያደረገላቸው? በዚሁ አጋጣሚ ደግሞ ለሚመለከቱን ለሚያዳምጡን ሰው እስኪ ወንጌል ስበኩልኝ አንድ ደቂቃ ልስጦትና ኢየሱስ ያው ወንጌል ኢየሱስ አይደለም? እስኪ ወንጌል ስበኩልኝ። በዚህ አጋጣሚ ንስሐ የሚገባ ሰው ሊኖር ስለሚችል አንድም ሰው ቢሆን ወደ እግዚአብሔር መንግስት መመለስ ስለሚቻል ህልማችንም ዓላማችንም ያ ነው፣ የመዳናችን ውጤት ስለሆነ እስኪ ለህዝብ ለተመልካቾቼ ኢየሱስን ስበኩልኝ። እሺ፣ ወንጌል ልትሰበስቢው በሞከርሽ ቁጥር ይሰፋል። በማርቆስ ወንጌል ምዕራፍ 16 ወደ ቁጥር 8 ገደማ ጀምሮ አንድ ብርቱ ቃል አለ። ኢየሱስ ከትንሣኤ በኋላ ነው የተናገረው። ኢየሱስ ራሱ የሚል ቃል አለ። ኢየሱስ ራሱ ለዘላለም ሕይወት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ላከው። ኢየሱስ ራሱ ካለ ይሄ ቃል መለኮታዊ ቃል ነው። ቃላቶቹ ደግሞ እጅግ የሚገርሙ ቃላቶች ናቸው። የዘላለም ሕይወት የሆነው ይሄ በጊዜ ያልተገደበ ሕይወት ከዚህ በኋላ የዘመናት ሕይወት ነው። ይሄ ሕይወት እግዚአብሔር በሚኖርበት እድሜ ልክ የምትኖሪው ሕይወት ነው። ይሄ ሕይወት የሰው ልጅ እስከዚህ እድሜ ድረስ ሂዶ የሰው ልጅ ያበቃል የሚባል ሕይወት የለም ከዚህ በኋላ። የዘላለም ሕይወት ነው። ዘላለም የሚባለው በጊዜ የተገደበ አይደለም። የእግዚአብሔር እድሜ ነው። ከዚህ በኋላ መነሻ ነው ያለን እንጂ መድረሻ የለንም። ልብ በይ፣ በእድሜያችን ይሄን ሕይወት እንዳንቀልድበት ነው እኔ መልእክት የማስተላልፈው። በዚህ የዘላለም ሕይወት እንዳንቀልድ አንዲት ምርጫ ናት፣ አንዲት መንገድ ናት ያለች። የዘላለም ሕይወት የሆነውን የማይለወጠውን የሕግ ባለሙያዎች ተሰብስበው ሊቃውንት ተሰብስበው
እንዲህ ተብሎ ነበረ፣ እንዲህ ብናደርገው ይሻላል፣ እስካሁን እንዲህ ነበረ፣ ከዚህ በኋላ ግን እንዲህ ብንለው አይከፋም የሚባልበት የህግ ባለሙያ ወይም ደግሞ ሊቃውንት ተብዬዎች እነ ሊቀ ሊቃውንት የማያረቁት፣ የማያሻሽሉት፣ የማያርሙት የማይለወጥ እንዳለ ከኢየሱስ አፍ እንደወጣ የሚቀጥል በቃ ያ የህይወት ቃል ህይወት በቃ ሁለንተናዊ ህይወት ከኢየሱስ አፍ እንቶ ፈንቶ አልወጣም። ከኢየሱስ አፍ እንዲሁ ዝም ብሎ ቀልድ አልወጣም። ኢየሱስ ህይወቱ እንዳለ ህይወት ነው። ንግግሩ ህይወት ነው። እይታው ህይወት ነው። ጥለው ህይወት ነው። ኢየሱስን ነክቶ ህይወቱ ያልተስተካከለለት የለም። የታመሙት ሁሉ ሊዳስሱት ይፈልጉ ነበር። ስለዚህ የማይለወጥ መለኮታዊ ቃል ነው ኢየሱስ ይዞ የመጣው። ህግ በሙሴ ተሰጥቶ ነበር አይደል? እስመ ኦሪት በሙሴ ተውበት ለነ ጸጋሰ ወጽድቅ በኢየሱስ ክርስቶስ ኮነ ለነ። ኦሪት በሙሴ ተሰጥታ ነበረ። ጸጋና እውነት ግን በኢየሱስ ክርስቶስ ተሰጠ። ጸጋ ማለት አንቺ ሰርተሽ ማታተርፊው፣ አንቺ ወጥተሽ ወርደሽ ማታከማችው፣ ከእግዚአብሔር የተለቀቀልሽ አሜን ብለሽ የምትቀበዩ ስጦታ ጸጋ። በምንም ተአምር ያንቺ ጣልቃ ገብነት የለበትም። ያንቺ ጣልቃ ገብነት እሺ ማለት ብቻ ነው። ያንቺ ድርሻ እሺ ማለት ብቻ ነው። ጸጋው እስከ ፊትሽ ድረስ መጥቷል። እስከ አንቺ ድረስ መጥቶልሻል። ጸጋው ወደ ውስጥሽ እንዲገባና ቦታ እንዲይዝ እሺ ብቻ ነው። ድንግሊቱ እንደ ቃል ይሁንልኝ ስትል ነው ቃል ወዲያውኑ በዚያች ቅጽበት የተጸነሰው። ስለዚህ ጌታ ሆይ አንተን ልቀበልህ ፈቃደኛ ነኝ፣ በሕይወቴ ናና ንገስ ስትዩ ኢየሱስ ካፍሽ እስትንፋስ ቀድሞ ስፍራውን ይዞታል። ኢየሱስ ያንቺ ፈቃደኝነት ብቻ ነው ከሱ የሚጠበቀው። በጣም ነው የሚቸኩለው አንቺን ለማግኘት፣ የሱ ለማድረግ፣ የዘላለም ሕይወት ሊሰጥሽ፣ ልጁ ሊያደርግሽ፣ የመንግስት ወራሽ ሊያደርግሽ በጣም ነው የሚቸኩለው። ያንቺ መዘግየት ነው እሱን የጎዳው። ስለዚህ የማይለወጥ የሕይወት ቃል አለው። ደግሞ ቅዱሱ ወንጌል ነው የሚለው በቃ ተለይቶ ተገልጧል። ዘፍጥረት አይደለም፣ ዘጸአት አይደለም፣ ዘሌዋውያን አይደለም፣ ምናምን አይደለም፣ ነገሥት አይደለም፣ ይሄ ዜና መዋዕል አይደለም። ቅዱሱን ወንጌል ራሱ የተናገረው ተጠመቀ፣ ጾመና ወጣና የእግዚአብሔርን ወንጌል ልሰብክ ጌታ እግዚአብሔር ቀብቶኛል ብሎ የተናገረው ቃል አለ። ከዚያን ጊዜ ጀምሮ ኢየሱስ የተናገራት ቃል ወርቃማ ቃል ናት። ስለዚህ ቅዱሱን ወንጌል ነው ከፀሐይ መውጫ እስከ መጥለቂያው በእጃቸው ላከው። አደራ ነው። ይህን አደራ ከጌታዬ ተቀብዬ ማጓደል፣ ማዛነፍ፣ በሌላ መተካት፣ መሸቃቀጥም የለብኝም። ስለዚህ ቅዱስ እንደሆነ በቅድስ ነው መቀጠል አለበት። በቅድስ ነው እኔን እየሰራ ትውልድን እየሰራ ምድርን እየሰራ እያበጀ የሚሄድ ነው። ስለዚህ ቅዱሱ ወንጌል ነው የተሰጠን። ቅዱስ ራሱ እግዚአብሔር እኔ ቅዱስ ነኝ ያለው እኮ እንከን የለሽ እግዚአብሔር ነው። ቅዱሱን ወንጌል ሲል እኮ እንከን የለሽ ቃል። ትናንት እንዲህ ብየው ነበረ፣ ዛሬ እንዲህ ልበለው የማይለው እሱ ራሱ እንኳን ቅዱስ ቃል አለው። ያንን ነው ከፀሐይ መውጫ ከምድር ዳርቻ ከጫፍ እስከ ጫፍ ማለት እኮ ነው በሌላ ቋንቋ በምድር ንፍቀ ክበብ ዙሪያ በሙሉ የቅዱስ ቃል ተልኳል። ስለዚህ ለምንድን ነው ይሄ ቅዱስ ቃል ከራሱ ሰማያትን ሰንጥቆ ከመጣ ጌታ ተሰጥቶኝ እግዚአብሔር አብ ለመድኃኒታችን ለደህንነታችን ለዘላለም ሕይወት እንካችሁ ብሎ የሰጠኝ ያ ሰማይና የምድር ንጉሥ ጌታ እሱ ሰጥቶኝ ለምንድን ነው ሌላ ቅዱስ ገሌ ብፁዕ ገሌ እንትና ገሌ የጻፈው የደረሰው ብዬ መከራዬን መበላ? ለምንድን ነው? ይሄማ ቢሆን ኑሮ የነ ሙሴ ሕግ ነበራልኝ አይደል?
የሌሎች አባቶች የኦሪት አባቶች ሕግና ስርዓት ነበረልኝ አይደለ? ቢጠብቁት በህይወት የሚያኖር ተብሏል እኮ ሕጉ ራሱ። ግን ማንም የተመላለሰበት የኖርበት የለም። ስለዚህ የእግዚአብሔር ክብር የጎደልን ሁሉም ኃጢአተኞች የነበርን ገና በእርግማን ስር በቁጣ ስር የነበርን ሰዎች ነን። ኢየሱስ መጣና ከሕግ እርግማን ዋጀን እና መዋጀት በጌታዬ ነው ያገኘሁት። እሱ ሞቶ ነው እኔ ህይወቱን ያገኘሁት። ይሄን ጌታ ከማንም ጋር ላወዳድረው አልችልም። ቃሉን እንደተጠበቀ ይቀጥላል፣ ህይወት እየሰጠ ይቀጥላል። እና እኔ ቃል አካፍል አልሽኝ፣ እችን ቃል ነው ማለት የምፈልገው። የሚሰሙን ወገኖች በዚች ቃል እየተሰሩ እንዲያልፉ ነው የምፈልገው። እግዚአብሔር ይባርክሽ። አሜን። በቃ ትልቁ ነገር ይሄ ነው። የመነጋገሪያ ርዕሳችንም መደምደሚያችንም መነሻችንም ይሄ ነው። ግን ምናልባት መርጌታ ጽጌ ቀረ ባነሳው መልካም ነበር ሳላነሳ ወጣው ብለው የሚሉት ነገር ካለ አንድ እድል ልስጥና እንግዲህ ፕሮግራማችንን በዚሁ እናጠቃልላለን። የሚነገርማ ብዙ አለ እኮ በእድሜያችን ሁሉ እንዳለብን እንናገረው። እውነት ለመናገር በእኔ ህይወት እንኳን የተፈጸመ የህይወት ጉዞ ይወራ ቢባል ብዙ የወንጌል ቃል፣ ብዙ ትምህርት፣ ብዙ ምክር የምናነሳው አለ። እንዲያው ግን ዝም ብሎ ከወንጌል ውጭ ሆነ አንድ ገጠመኝ ላውራና እንደው አድማጮቻችን ትንሽ ይሳቁ። ልጅ እያለሁ ሙቼ ነበረ። መቼም እኔ ብዙ ጊዜ ሙቻለሁ። በነገራችን ላይ ሙቼ ነበረ። አባቴ ጋር መተኛ ተወዳለሁ። ሕፃን ሁኜ አባቴ አቅፎኝ ካልተኛ በስተቀር ሰውነቱ ቀዝቃዛ ነው፣ ይበርደኛል። እና ደግሞ አንድ ውሻ አለ። መቼም አሁን ተቃዋሚዎች ምናለ ያን ቀን እንደው አናትህን እንዳለ በዚያው ጸጥ ብትል የሚሉኝ ይኖራሉ። ተርፌያለሁ። እና ከብቶች አሉን። ይሄ በረት የሚባል ታውቂያለሽ? በገጠር በረት ከብቶች ታጥረው የሚያድሩበት ከዚያ ነው። አባቴ ምኝታ ይዞ ሄዶ ከዚያ አንጥፎ እኔን ይዞኝ ተኛ። ውሻው ከግርጌ ይተኛል። ሁልጊዜ ይመጣና በእግራችን ስር ይተኛል እና በእንቅልፍ ልባችን እግራችን ስንዘረጋ የነካ ነው እንደሆነ ነክሶን ይሮጣል። ስለዚህ አባቴ ምን ያደርጋል? በጣም ክትክታ የሚባል ይሄ ደረቅ ዱላ ጉጥጉጥ ያለበት ደረቅ ዱላ አለው እና ሁልጊዜ እግሩ ሊዘረጋ ሲል ውሻውን አባሮ ነው። ውሻው ደግሞ ሁልጊዜ ይመጣና ካጠገብ ሸግርሽ ስር ይተኛል። ልብሱን ብርድ ልብስ ጠጋ ብሎ እየሞቀው ይተኛል። አሁን እኔ አባቴ ጋር ተኝቼ የነበርሁ ልጅ በእንቅልፍ ልቤ ተንከባልዬ ራሱ እዚያ ከእግሩ ስር ደርሻለሁ እና እግሩን ዘርጋ ሲያደርግ ጠጉሬን ይነካዋል። ይሄ ውሻ ጉድ ሊሰራ ነበር አለና ያችን ዱላ ከተራሱ ሳብ አደረገና እንዲሁ አነጣጥሮ ቢሰጥ ይሄንን ጸጥ ነው ያልኩት እና ከዋክብት ቦግ እንደዚህ እንደ አምፖሎ አይነት የመሰሉ የከዋክብት ነገር ሲንጠባጠቡ እንደዚህ ሲበሩ ሲሉ አይኔን እንዴት ልግለጠው? በቃ የሆነ የሚረግፍ የከዋክብት ማዕት ነው እንትን አለ። በቃ ውሻው ቢሆን ዋይ ብሎ ይጮህ ነበር። ጸጥ አልኩኝ እኔ። አባቴ ደንግጦ እንደዚህ ሲዳብስ አጠገቡ እኔ የለሁ። ሲመጣ እኔ ነኝ እዚያ ወድቄ ራሱ ፌንት ወደቀ ደንግጦ። ከዚያ ታቅፎ ያዘና አንቺ በኃይል ብትመችም ለጊዜው ድሉ አይሰማሽም፣ ትደነግጫለሽ፣ እንትን ትያለሽ ማለት ህመሙ በኋላ ነው። መሞትም ካለብሽ በኋላ ነው የምትሞችው እንጂ ለጊዜው ደንግጠሽ ጤነኛ ነው የምትሆኚው። በኋላ ልጄ ሲለኝ አቤት ደህና ነኝ ያልኩት። ከዚህ ላይ ሲያይ ግን በጣም በትልቁ ተጎድቷል። እሽት ሲያድገው ያበጠው ነገር እየጠፋ ሄደ። ማለዳ ላይ ተስተካከለለት እና እንደዚህ አይነት ገጠመኝ በልጅነት የደርሷል። እስካሁን ድረስ ቤተሰቦች ያን ታሪክ ታስታውሰዋለህ እያሉ እያጫወቱ ይስቃሉና በህይወቴ እንደዚህ ገጥሞኛል። ሌላም አንበሳም ሊበላኝ ነበረ። ሌላም ብዙ ፈተናዎች ከዛፍ ላይ ሁሉ ወድቄ እንደዚህ ዛፍ ጉጥ አንጠልጥሎኝ ብዙ ሰዓት የቆየሁበት ጊዜ ነበረ። እነዚህ ገጠመኞች አሉ በልጅነቴ። ሌላ ቀን ነው ማዋራቸው አንዳንዶቹን።
በወንጌል ዙሪያ ግን ብዙ የሚነሱ ነጥቦች አሉ። ራሱ ጳውሎስ ትምህርት ቤት የነበረው ፍጅት መቼ ተነካና መቼ ተነካ? ብዙ ጓደኞች እኮ የታድሶ ልጆች ሆነው እኮ የተነሳው ጭቅጭቅና ክርክር እኮ በየቀኑ ሲነሳ የነበረው እኮ አለ እኮ። ጎፋ ገብርኤል ስብከተ ወንጌል ኃላፊ ሆኜ በነበርኩበት ጊዜ ስሰብከው የነበረውና ስጨቃጨቀው የነበረው መቼ ተነካና? በነገራችን ላይ ይነጋል መጽሐፍ አሁን ስላለቀ ነው እንጂ 5ኛ እትም ላይ የለም አልቋል። አሁን ገበያ ላይ እዚያ ላይ ሁሉ ነገር ተተርኳል። እሱም ቢያገኙት ነው ሰፋ ያለ ግንዛቤ የሚያገኙ እንጂ የለም ገና ብዙ የተተረከ ነገር አይደለም። እና እግዚአብሔር የተመሰገነ ይሁን። እንደዚህ እየተረፍን እንደዚህ እያለፍን እዚህ ደርሰናል። እግዚአብሔር ዓላማና ምክንያት አለው። ከዚህ በኋላ ደግሞ የሚገጥሙንን አናውቅም። በነገራችን ላይ በዚህም መድረክ ሳላመሰግናቸው የማላልፋቸው ሰዎች አሉ። አሁንም እኔም ባለቤቴም አገልግሎቴም ጭምር በእርዳታ ነው ያለው። እውነት ለመናገር እኔ ሰርቼ ማገኘው የለም። ምን እናግዝህ እንደው ለአገልግሎት ድጋፍ ቢሆንህ እያሉ የሚያግዙኝ አገልግሎታችን የሚደግፉ በርካታ እህት ወንድሞች አሉ። ለእኔ ለጤናዬ የሚደግፉኝ ወንድሞች አሉ። ምንድን ነው የምትወስደው መድኃኒት? የነርቭ በሽታህ የምትወስደው መድኃኒት ምንድን ነው? ስመጣ እንዳመጣልህ እያሉ ውጭ ሀገር የሚደውሉልኛሉ። ባለቤትህ ምንድን ነው ይሄ አቅም የሚሆናት ምግብ እምቢ ካላት ይሄ አቅም የሚሆን ምግብ የሚሆን መድኃኒት አለ እንደዚህ ምንድን ነው የሚባለው ይሄ ቫይታሚኖች አሉ እነሱና እነሱን እንድናመጣልህ እስቲ ሐኪም የፈቀደላት ካለ እሱንን ሁሉ ንገረን። ኮሎኖስቶሚ ባገዜ ላይ በጎኗ ላይ የምትጸዳዳበት ይሄ ባግ የሚባል ነገር አለ እሱን እንድናመጣ እስቲ ፎቶ አንስተላክልን የሚሉኝ በእውነት ነው የምልሽ እንዴ ለእግዚአብሔር ምን ያህል ቢታዘዙ ነው እላለሁ። እግዚአብሔር እንዴት እሺ በቃ እግዚአብሔርን እሺ እግዚአብሔር ላለው ነገር እሺ። ይሄ እኮ ቃል ማካፈል ሌላ አገልግሎት ነው። በገንዘብ ማገልገል ደግሞ ሌላ አገልግሎት ነው። በጸሎት ማገልገል ደግሞ ሌላ አገልግሎት ነው። አንቺ በቃ እኔ መርጌታ ጽጌን በጸሎት ባግዘው ይሻላል ብለሽ በእግዚአብሔር ፊት ብትመረከጂ ከጸሎት የበለጠ ለኔ ምን በረከት አለ? ምን ሀብት አለ ለኔ? በገንዘብ ብታግዢ ክፍተቴን ይሞላልኛል። አይዞህ ብለሽ በሞራል ብትመክሪ ብትደግፊ ትልቅ ነገር ነው ለኔ። እና በእውነት ነው የምልሽ እማላውቃቸው ሰዎች መርጌታ እስካሁን ደውዬልህ አላውቅም፣ በአካል አንተዋወቅም፣ ግን አገልግሎትን በዚህ አጋጣሚ አግኝቼው ብለው የሚደውሉልኝ ሰዎች ስሰማ በቃ የወለዱኝና እኔ እኮ ተረሳስተናል። ቤተሰቦች እኮ እኔን ትተውኛል። እና ሌሎች ወልደውኝ ነው እየኖርኩ ያለሁት። እኔ አሁን የምልሽ ምንድን ነው ሌሎች ወልደውኝ ሌሎችም እያሳደጉኛሉ። እና እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋ ያብዛላችሁ፣ እግዚአብሔር ያሰባችሁትን እንደ በጎ ፈቃዱ ይፈጽምላችሁ ብዬ መባረክ እፈልጋለሁ። አንቺንም እህቴን ቃል ኪዳንን ስለጋበዝሽ ይህን ፕሮግራም እንዳስተላልፍ እድል ስለሰጠሽኝ ከልብ አመሰግናለሁ። ሌላ ጊዜ ደግሞ ብዙ ወንድሞችን ከጋበዝሽ በእነሱ ከተማርን በኋላ ደግሞ ባህልን አስመልክቶ ይሁን ሌላም ፕሮግራም እንደዚህ ምናልባት በዚህ ጉዳይ ላይ ጽጌም ካሽ ደግሞ እንደገና ልንገናኝ እንችላለን። ኮሜንቶች ደግሞ ምን ይሉ ይሆን? እነሱን ማይተሽ ደግሞ እንግዲህ እንደገና ይህን ሰውዬ እንዲሁ ባናየው ለዘላለም በኢየሱስም የሚሉም ካሉ እነሱንም እናዳምጣለን። እግዚአብሔር ይባርክሽ። አሜን። ተባረኪልኝ። በእውነት መርጌታ ጽጌ እርሶ የእግዚአብሔር ስጦታ ኖት፣ የእግዚአብሔር ፕሮግራም ኖት። ሳይታሰብ የመጡ አይደሉም። ከነገሩኝ አንጻር ከወጡበት ነገር አንጻር እንኳን እግዚአብሔር ለዚህ ቀን ስለሚፈልጎት ነው ያስወጣሁት። ያንን ያደረገም እግዚአብሔር ነው፣ እዚህ ጋር ያስቀመጠም እግዚአብሔር ነው። እና በእውነት ከእርሶ ጋር አብሬ በመሆኔ አብሬ በመዋሌ በማውራቴ እንደ እድለኝነት ይሰማኛል። ምክንያቱም ይሄን ጊዜ የሰጠ እግዚአብሔር ነው። ስለዚህ ጊዜም እግዚአብሔርን አመሰግናለሁ። እርሶንም በአድማጭ ተመልካቾቼ ስም በጣም አመሰግናለሁ። አክብረውን እዚህ ድረስ ስቱዲዮአችን ድረስ በመገኘት ከኛ ጋር ስለነበሩ ደግሞ ተመልካቾቻችን አክብረውን እነሱ ይህን ፕሮግራም ሲያዳምጡ ሲመለከቱ ስለነበረ በእውነት በጣም ነው የማመሰግነው። ግን ደግሞ መርጌታ ጽጌን ማገዝ የምትፈልጉ ካላችሁ
በጸሎትም እንዳሉት አንዳንድ ነገሮችን በመደገፍም ከእሳቸው ጎን እንቆማለን የምትሉ ሰዎች ከስር የምናስቀምጥላችሁ ስልክ ቁጥር ላይ በውስጥ መስመራችን አናግሩን። ቀጥታ ከእሳቸው ጋር ለማገናኘት እንሞክራለን። የምር እግዚአብሔር በቃ ስለሰጠን ጊዜ ከእርሶ ጋር ስለነበረን ጊዜ እግዚአብሔርን አመሰግናለሁ። እርሱም ስለታዘዙን በጣም በጣም አክብሮቴን እገልጻለሁ። አከብሮታለሁ። እግዚአብሔር ስለ ሁሉ ነገር ይባረክ። እንግዲህ ተመልካቾቻችን እንዳያችሁት ከመምህር ከመርጌታ ጽጌ ጋር ይህንን ያህል ጊዜ ረዘም ያለ ጊዜ ብንወስድም ግን ቁም ነገር ያስጨብጣሉ፣ የህይወት ተመክሯቸው ያስተምሯችኋል ብለን ስላሰብን ነውና ሳትሰለችሁ ከኛ ጋር ስለነበራችሁ ስለ እናንተም እግዚአብሔርን አመሰግናለሁኝ። ኢየሱስ ይሰበክ ኢየሱስ ይወራ የሚለው ሚዲያችን ላይ የተለያዩ ወንጌላውያንን እናቀርባለን። ዛሬ በእውነት ወንጌልን ስለሰበኩን ስላወሩን ስላጫወቱን እግዚአብሔርን እያመሰገንን እንግዲህ በቀጣይ በሳምንት እንገናኛለን። እስከ ሳምንት ድረስ ሰላም ሁኑ ብለን የምንሰናበታችሁ መላ የስቱዲዮ ፕሮግራም አዘጋጆቻችንና እኔም ቃል ኪዳን ግርማ ነኝ። ግን ከዛ በፊት ሰብስክራይብ ማድረጋችሁን እንዳትረሱ። የኛ የዚህ ቻናል ተጠቃሚዎች ከሆናችሁ ደግሞ ሼር ማድረጋችሁን እንዳትረሱ። አስተያየታችሁን ድጋፋችሁን እንፈልጋለን። መልካም ቆይታ። አመሰግናለሁ። ተባረኩልኝ።